ጠዋት እኮ ተቃጥዬ በጣም ወጥቼ እኔ ራሱ ሀሳብ እየሰጠውበት ነበረ። በጣም በቃ እሷ ተለይታ የክርስቶስ ኢየሱስን ስም ስለጠራች እንዴት እንደተወገዘች እና እንዴት ሲተፋባት እንደነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲተፋበት እንደነበረው አይነት ሳክሪፋይስ እንደከፈለች አድርጋ ነው ስታወራ የነበረው። በጣም ይሄ ሊያስጠይቃት የሚገባ ቤተክርስቲያኒቷ ላይ የሰራችው በጣም ዲፋሜሽን ነው። ይሄ ስም ማጥፋት ነው። እነ ዘማሪ ገብረ ዮሐንስን የመሰሉ ስለ ስላሴ ብትንትን አድርገው በመዝሙራቸው የሚገልጹ የሚያስረዱነ ቴዲ፣ እነዛን የመሰሉ ዘማሪዎች፣ ክርስቶስን የሚሰብኩ ዘማሪዎች በቅዳሴዋ ክርስቶስን 24 hours 7 የምትዘክረውን ችን ቤተክርስቲያን እንዲያድርጉ እኔ ብቻ ነኝ ክርስቶስን የምጠራባት እና ስጠራባት ደግሞ ይጠሉታል ብሎ ማውራት ራሱ በጣም ከባድ ነው። እነዚህ የመሰሉት ዘማሪዎች እያሉ እሷ ለብቻ ተለይታ የምትወገዝበት ምክንያት እኔ ሊገባኝም አልቻለም፣ ሊገባኝምም አይችልም። ምክንያቱም የማይመስል ነገር አትርሱኝ ነገር ይመስለኛል። የሆነ ሰዓት ጠፍታ ትመጣና ከዛ አቴንሽን ደግሞ እንደገና ሴክ ታደርጋለች እና በጣም ገርሞኝ እያወራሁበት ነበረ ጠዋት። አክቹዋሊ ሙሉ ኢንተርቪዋን አልሰማሁትም። ሙሉን ኢንተርቪው ብሰማ ደስ ይለኛል፣ ግን ዝም ብዬ ጠቅለል ሳደርገው ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ፣ ተቀጠቀጥኩኝ አይነት ይመስለኛል። ጠቅለል ሲል ሀሳቡ ከዛ አያልፍም። ኢየሱስ በማለቴ ተገፋው ነው፣ ኢየሱስ በመዘመሬ ተገፋው ነው። እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም፣ ልትገፋም አትችልም። እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምነው የሚቀበሉትን ትቀበላለች። ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቅጠሃል፣ እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል። እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ቤተክርስቲያን እጅግ በጣም ታግሳ 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 ከሸኘቻቸው አገልጋዮች ውስጥ አንደኛዋ እና ዋነኛዋ ዘርፌ ናት። በጣም ተመክረው በጣም ጠጋብ ላይ ነበሩ የዛን ሰዓት ላይ። ከሚገርማቸው በቃ የመጨረሻ ትዕቢት፣ በዚህ የመጨረሻ መፍራት ያለባቸው በቤተክርስቲያን ውስጥ ስትኖሩ ትዕቢትን ነው። ትዕቢተኝነት በጣም መጥፎ ነገር። የሚመክራቸውን አይሰሙ። ባይዜ ሜሪ በጣም ጥግ ድረስ ተለምነዋል። ተዉ፣ እያደረጋችሁት ያላችሁት አካሄድ ልክ አይደለም፣ ተመለሱ፣ የምታስተምሩት ትምህርት ልክ አይደለም፣ መዝሙሮቻችሁ ላይ ያሉት አንዳንድ ቃላቶች ልክ አይደሉም፣ ቤተክርስቲያን በዚህ ልክ አታስተምርም፣ ይሄ ነገር አግባብ አይደለም። ሁሉም ትዝታው በይ ይሄ አሁን የቃለ ዓዋዲ መስራችና ባለቤት ማን ነው አሰግድ፣ እሷን ጨምሮ ሌሎቹ ወጡ የተባሉትን ዋና ዋና የሚባሉትን ሰዎች ቤተክርስቲያን በተደጋጋሚ ልክ እንዳልሆኑ በስነ ስርዓት ቁጭ ተደርገው በሰዓቱ በነበሩት መምህራን ተነግሯቸዋል፣ ምላሽ ተሰጥቷቸዋል። ግን በጣም እብሪተኞች ናቸው፣ በጣም ትዕቢተኞች ናቸው። በጣም በቃ የሆነ ልባቸው በቃ የክርስቶስ ልብ አይደለም ያላቸው፣ በጣም በትዕቢት የተሞላ እኛ ብቻን ልክ እኛንን አዋቂ ገብቶናል፣ ተረድተናል፣ በዚህ መንገድ ካልሆነ ቤተክርስቲያንን በዚህ መንገድ ካልሄደች ትፍረስ ትታደስ ወደ ማለት ደረጃ ሲደርሱና ቤተክርስቲያን ከአቅም በላይ ሲሆኑባት አውግዛን የለየቻቸው። አለቀ። በአደባባይ ተወግዛቸዋል። ይህ ግልጽ ነው። እንደውም እኔ የዘርፌን ውግዘት አልሰማሁም እውነቱን ለመናገር በግልጽ በጣም በትዕግስት ቤተክርስቲያን አባብላ ከያዘቻቸው አገልጋዮች ውስጥ በሰዓቱ አንደኛዋ እሷ ናት። ከዘፈንም ከሌላም ጫጫታ ውስጥ እንደምትወስድ ሲጀመር ዘርፌን የጎዳት እውቀት ማጣቷ ነው። እውቀት ማጣቷ ነው የጎዳት። አገልጋዮች በሰዓቱ ተሳስተዋል ብዬ አምናለሁ። ከፊልም ከዘፈን ወደ መዝሙር ነው የመጣችው። ዳንኤል ክብረት ተናግሮ ነበር ከዚህ በፊት ምናልባት ትንሽ የመማር ዕድል ቢኖራት ኖሮ እንደዚህ በቀላሉ አትስትም ነበር ብሎ ነበር። የመማር ዕድሉን አላገኘችም ዘርፌ። ስትመጣ የገጠሟት እነዚህ አጫፋሪዎች አጋፋሪዎች ነበሩ። እንኳን እሷ በጋሻው ደሳለኝ እንኳን እንዴት እየሳተ እንደሆነ አይታችሁታል። በነገረ ስላሴ ትምህርት ዙሪያ ላይ እና ይሄ ነበር ድሮ ሲያስተምረኝ ነበር አላላችሁ? ዝም ብዬ ሳስበው በሰዓቱ የእኛም እውቀት ማነስ ይመስለኛል።
ይሄ ሞቲቬሽናል ስፒከር ሰዎች የሚናገሩት አለ አይደለ? ይሆናል እንትን አይነት ነገር ነው እንጂ ወይ ሆሚሊቲክስ ነገር ነው እንጂ ዶግማቲክ ነገር ሰውየው እንደማይችል ተረጋገጠ። ሰባኪ መሆን እኮ ይቻላል በቀላሉ የተወሰነች ነገር ብቻ መያዝ። አስተማሪ መሆን ግን አይቻልም። መስበክ በጣም ይቀላል። ብድግ ብለህ የሆነች ጥቅስ አንብበህ እግዚአብሔር እኮ እስራኤላውያንን ከፈርዖን እጅ አውጥቶ ኤርትራ ባህርን ከፍሎ ሲያሳልፋቸው ሲከተላቸው የነበረውና ይሄ ቀላል ነው። ማመስጠሩ ግን መምህር መሆን ይጠይቃል። እና እኛም የተሸወርነው በሰዓቱ ያ ነው። እሷ ደግሞ ከዛም በባሰ ደረጃ ነበር የወደቀችው። ያሳዝናል። ይህን ሳስበው እዛም ወታ እንግዲህ ወጥተውም የረባ ነገር አላደረጉም። እንዳልሽውም አትርሱኝ ነው። እኛም አቴንሽን አንሰጣትም። ጎበዝ ከሆናችሁ እኮ በትልልቅ መድረኮች ላይ እኮ ለውይይት ተጋብዛችሁ ነበረ እኮ ሁላችሁም። ትዝታውም ቢጋበዝ ከስድብ ውጭ ምን ተናገረ? ንፍጣም ብሎ እኮ ነው የተሳደበው ዘማርያምን። ዝምባም ንፍጣም ለወቱ ስባት ምን ያላለው ነገር አለ? ምን እንደዚህ ያሳድባል? ና እንወያይ ማለት ዝምባም ያስብላል። ይሄ ነው ታዲያ ይበራላችሁ? ይሄ ነው ያወቃችሁት? ይሄ ነው የተረዳችሁት? ይሄ ነው እውቀታችሁ? ይሄ ነው ብቃታችሁ? እንዲህ ነው ሰው መጋብዙት? እንደዚህ ነው ሰው የምትጠሩት? ምንም እኮ ነገር የለውም እኮ። እና ስለ ዘርፌ ስናስብ በጣም የምናዝነው እውነቱን ለመናገር። ድንገትን የመጣሽው ቶፒክ ለማስቀየር ይመስለኛል። በእርግጥ ምን አጀንዳ አለ በዚህ ሰዓት ላይ የነ ጃኒን ለማስረሳት ካልሆነ በስተቀር እኛ እንኳን የፕሮቴስታንቱን ዓለም ቀጥቅጠን ትምህርቱን ማለት ነው አዲስ የሚፈርስ ሀሳብ ስላጣን ወደኋላ ተመልሰን ለመጋረብ እየሞከርን ባለንበት ደረጃ ላይ ነው። በዚህ ሰዓት እውነት ቲክቶክ የሚከታተል ሰው ፕሮቴስታንቲዝምን በስህተት እከተላለሁ ብሎ አያስብም። ያሉት ራሱ አብዛኞቹ ጥያቄ ውስጥ ነው ያሉት። ጴንጤኮስታል ከሉትራኑ ጋር የሚያደርገውን ዱላ ቀረሽ ጸብ ያያለን። ለውይይት እኮ ተጠራሩ እኮ ኤፍሬም ባለ ጊዜ እና ዳዊት ሉትራን እኮ ለውይይት ተጠራሩ። ሃቪ ኤቨርሲ እነዚህ አይነት ነገር ከዚህ በፊት ጴንጤ ለጴንጤ እንዲህ ለውይይት ሲጠራራ? በቲክቶክ ዘመን እኮ ነው ያፕን ያደረገው ጋይዝ። ያ ማለት ትምህርታቸው አደባባይ ላይ ወጣ። በቃ የሉትራኑ ሌላ፣ የጴንጤኮስቴው ሌላ፣ የካልቪኒስቱ ሌላ ሆነ። በቃ ለዚህ ነው እኮ የምንላችሁ ጴንጤ በአጠቃላይ ፕሮቴስታንት ከኛ ጋር ከማውራታችሁ በፊት እርስ በርሳችሁ አውራታችሁ የምትፈቱት በጣም በርካታ አጀንዳ አለ። እኛ ዝም ብለን ማድረግ ያለብን ምንድን ነው መስ ልዩነታቸውን አጉልተን ማሳየት ነው የሚጠበቅብን ጋይስ። ኦኬ አሁን አማን ሻሎ እኛን ለውይይት የጠራን በምን ጉዳይ ነው? ኮመን በሆነ ነገር ቬኔሬሽን ኦፍ አይከንስ፣ ኢንቮኬሽን ኦፍ ሴንትስ ምናምን። አንተ ጎበዝ ከሆንክ በምታምነው እምነት እስኪ ከኛ ጋር ተወያይ። እኔ አሁን ቻሌንጅ አቅርቤያለሁ። ቱሊፖቹን የካልቪኒስቶችን ቱሊፕ የዱርዬ ትምህርት ነው ብዬ የተናገርኩት ቅድም። የቦዘኔ ትምህርት ነው። ትምህርቱ ነው፣ ሰዎቹን አይደለም። ትምህርቱ ግን የዱርዬ ትምህርት ነው። ሰይጣን የሚቀናበት ትምህርት ነው። በራሳቸው ርዕስ መቼም መጥተው ሊወያዩ አይችሉም። አንድ ቀን መጥተው ቢወያዩ ደፍረው ቢወያዩ 2 ዓመት ይጨቃጨቃሉ በዛ ጉዳይ። አሁን እኔና አማን በፕሪዴስቲኔሽን እንወያይ ቢባል ደፍሮ መጥቶ መድረክ ላይ ቢወጣ እና ብናወራ ያለፈው ዓመት ሲቀጠቀጥ እንደነበረው ማለት ነው። እንደዛ ነው የሚሆነው። እዛው ተከድኖ ይብሰል የሆነ ትምህርት እኮ ነው ያለው። ፕሮቴስታንት ማለት ተከድኖ ይብሰል የሆነ ትምህርት፣ ሉትራኑም፣ ፔንቴኮስታሉም፣ ካልቪኒስቱ ከዛ ደግሞ በየቸርቹ ደግሞ ወረድ እንበል ስንል መካነ ኢየሱስ፣ መሰረተ ክርስቶስ እያልን ደግሞ እያንዳንዱን የእምነት መግለጫዎችን ደግሞ እያወጣን ስንሄድ ያስደነግጣል። ሶ ጋይስ ከዚህ በኋላ በስዕል መወያየት ብሎ ነገር የለም። ኢየሱስ ያማልዳል አያማልድም አያስፈልግም። ማርያም ተመላች ተመልመ የእነሱኑ ርዕስ ነው። በቃ ዝም ብለን ነው በቃ መናነሳው ነው ምላቸው። ከዚህ በኋላ እስኪደክማቸው ድረስ ልዩነታቸውን ማሳየት መቻል አለብን። ዊ ሃቭ ግዴታ ነው በቃ። እኔ አሁን ከዚህ በኋላ ኤቭሪ ታይም በገባው ቁጥር መካነ ኢየሱስ እንዲህ ነው የምታምኑ፣ ጴንጤኮስቴው እንዲህ ነው የሚያምነው፣ ካልቪኒስቱ እንደዚህ ነው የሚያምነው፣ ሉትራኑ እንደዚህ ነው የሚያምነው እያልኩ ነው ማሩ። ኤክስፖዝ ማድረግ አለ። በጣም ትምህርቱን ማውጣት አለብን። ሰው ህሊና ውስጥ ከዚህ በላይ እውቅና መፍጠር መቻል አለብን።
ፕሮቴስታንትን አንድ መሆን በማይችልበት እጅግ መሰረታዊ በሆኑ አርዕስቶች ተለያይቷል። እንደ ኢንትሮ የነገርኳቸው ካልቪኒስት ሆኖ በማምነው እምነት እወያያለሁ የሚል እናቱ የወለደችው ጎበዝ ጴንጤ አይደለም። ካልቪኒስት ካለ ይምጣ። ቱሊፖቹን ዲፌንድ አደርጋለሁ የሚል እነዚህን ቱሊፖች ዲፌንድ አደርጋለሁ የሚል እምነቴን ፊት ለፊት ወጥቼ እወያያለሁ የሚል የሚያሳፍር ነው። አሁን ካልቪኒስት ፊት ለፊት መጥቶ አይወያይም። የሚያሳፍር እምነት ነው ያለው። ካልቪኒስቶች ማለት በአጭሩ እነዚህ ባፕቲስት ቸርች የሚባላሉ እዚህ አያት አካባቢ እዛ ህብረት የሚያደርጉ ናቸው። ልሳን አይቀበሉም። ቤዚካሊ ሲዝ አድርጓል ብለው ነው የሚያምኑት። በቃ አልቋል፣ በቃ ከሐዋርያት በኋላ አልቀጠለም ብለው ነው የሚያምኑት። ከዛ ውጭ ግን ሁለንተናዊ ውድቀት፣ አንኮንዲሽናል ኢሌክሽን፣ ሉዓላዊ የሆነ የእግዚአብሔር ምርጫ ብለው የሚያምኑት። ከዛ ሊሚትድ አቶንመንት፣ ውስን ቤዝወት፣ ከዛ አስገዳጅ ጸጋ፣ ሪዘስተብል ግሬስ፣ ወደ ሲሆን በግድ ትድናት አለ፣ ከዳንክ በኋላ አጠፋም። በተለይ ውስን ቤዞት የሚባለው ትምህርት እና አንኮንዲሽናል ኢሌክሽን የሚባለው ትምህርት በጣም በጣም አደገኛ የቦዘኔ ትምህርት ነው። ይሄንን ዲፌንድ የሚያደርግ ጴንጤ የለም። በታሪክ ውስጥ በዚህ ቲክቶክ ላይ አንዴ ነው ይሄ ውይይት የተደረገው፣ አንዴ ነው ሁለቴ ነው የተደረገው። ሰሙና ነብሱን ይማረውና ሰሙ ከሞቱ አይደለም ደግሞ ማለት በቆሙ ትስላለን። ሰሙና አማን ሻሎም ተወያዩ። ልክ ሲወያዩ እግዚአብሔር የሚጠፉትንም የሚድኑትንም መርጧል የሚለውን ሲል አማን በግልጽ ሲናገር ዘሳት ላይ መደበላለቅ ተፈጠረ፣ መበታተን ተፈጠረ። ለካ እንዲህ ነው እንዲህ ለውይይት እስከ መጠራራት ድረስ ሜሎስና አማን ለውይይት እስከ መጠራራት ድረስ ደረሱ። ተስፋ ይህን ነገር ኤክስፖዝ ማድረግ አለብን ብላችሁ ለዚህ ነው የኛ ቤተክርስቲያን ባወቅናት ቁጥር ባወቅናት ቁጥር ማለት ቤተክርስቲያናችን ጋይስ ባወቅናት ባነበብናት ቁጥር እጅግ በጣም ብዙ እውቀቶችን እያገኘን የምንሄድባት፣ ትንሽ ባነበብን ቁጥር ብዙ የምናውቅባት እጅግ ኩልል ንጽት ጽድት ያለች ቤተክርስቲያን ያለችው። ግን አንዳንዴ ደግሞ አሉ አንዳንድ ሰዎች የሆነ ፊት ለፊት መቶ የሚያወኩ ደግሞ አሉ እኮ እኛም ላይ እኮ በመድረክ ላይ ደረጃ እኮ የሚያበላሹ ሰዎች እኮ አሉ። አሁን አንዱ ተነሳና ሰዓት ላይ ምን አለ? እንደዚህ አይነቶች እኮ ናቸው ደግሞ ሰው እንዳይመጣ የሚያደርጉት። የአባታችን የአቡነ ቀውስጦስን እምነት ነው ዝክር የበላ ንስሐ እንኳን ባይገባ ነፍሱ ከሲኦል ወደ ገነት ትገባለች። እንደዚህ ደረጃ አይነገርም። ዶግማ ይህን ቁጭ አድርገህ ታስተምራለህ መድረክ ላይ። ገድላት ከምን አንጻር ይታያሉ የሚለው ላይ አሁንም ድረስ ስራ ይጠይቃል። እውነቴን ነው የምላችሁ። አወዛጋቢ የሆኑ ነገሮችን ስናገኝ ለህዝቡ ያጠራን ብንመጣ ከምን አንጻር መታየት እንዳለባቸውና ብንናገር በደንብ ማለት ልክ አሁን እንደተደረገው ከዛ በላይ ብናደርግ የምሬን ነው የምላችሁ በጣም ብዙ ነፍሳትን ወደ ቤተክርስቲያን የማምጣት የሚማረክ ነገሮች አሉ። መድረክ ላይ የሚወጡ መምህራኖች ቢጠነቀቁ እንደዛ ነው። አሁን እኔ ኤፍሬም ባለ ጊዜ ምናምን የምወያይበት ጊዜ ሰዓት ላይ አይደለሁም። ከራሱ ሰዎች ጋር ይወያይ መጀመሪያ እሱ። አሁን ፕሮቴስታንት እርስ በርሱ ይወያይ፣ ግን ከካልቪኒስቶች ጋር ግን ዲቤት ያስፈልገናል ጋይስ። ካልቪኒስቶች ጋር መወያየት አለብን። ከነ አማን ሻሎም ጋር መወያየት አለብን። እሱና ተከታዮቹ ከነሱ ጋር መወያየት አለብን። በቱሊፖቹ ዙሪያ በተለይ ቱሊፖቹ ዙሪያ ላይ በደንብ ተራ በተራ እያንዳንዷን ማለት ነው እያንዳንዷን እያነሳን ማውራት አለብን። ልክ ሌሎቹ ቶፒኮች እንዳሉ እነሱ እንዲህ አላደረኩም፣ ሪጀክት አላደረኩም። እነሱ እንዳሉ ሆነው በተጨማሪ ግን የትኛውንም ካልቪኒስት ቻሌንጅ አደርጋለሁ። ጎበዝ ከሆነ በቱሊፖቹ ዙሪያ ላይ መጥቶ ይወያያል። ይህንን እንዳትረሱ ምናምን ጋይስ ኦኬ። ሌላ እኮ ሜሪ አሁን የምናወራው ነገር ሁሉ ጠፋ እኮ። አሁን እምነት ብቻ ምናምና ብያው መከራከር ሰለቸኝ። በቃ ብዙ ጊዜ አወራ ነው። አሁን ዛሬ እንደ መግቢያ ነገሮችን አውርቻለሁ። ነገ ደግሞ የእናንተን ቤተ እምነት መግለጫ ይዤ እመጣና እናወራለን ወይ ሜሪሻ? አይ ያው
አሪፍ ነው። ይዘህ መጠህ በየቀኑ ነው ይህን ነገር በደንብ ሰው እንዲገባው ማስረዳት ያለብህ። እኔ ያው የምታቆኝ ሰዎች ትኖራላችሁ፣ የማታቆኝም ትኖራላችሁ። እዚህ ውስጥ ያላችሁ ከኔ በእውቀት በጣም የበለጣችሁ ሰዎች ትሆናላችሁ። ግን እኔ በተረዳሁት መጠን ያው ባክግራውንዴን ከፕሮቴስታንት ነው የመጣሁት፣ ጴንጤ ነበርኩኝ። የምታውቁ ሰዎች ታውቃላችሁና ሁሉም የራሱ የሆነ አንድ መንፈስ ቅዱስ አለ ብሎ ያምናል። አንዱ መንፈስ ቅዱስ ግን ለሁሉም የመጽሐፍ ቅዱስ ፍቺ የተለያየ አይነት ፍቺ ነው ይሰጠናል ብለው የሚቀበሉት። መቼም እውነተኛ የሆነ አንድ መንፈስ ቅዱስ ካለ አንድ መጽሐፍ ቅዱስ ይዛችሁ የምትከተሉት ከአንድ መጽሐፍ ላይ የተለያየ አይነት ኢንተርፕሪቴሽን አይሰጥም። ሁለተኛ ነገር ምን መሰላችሁ? በቃ ወጥ የሆነ አስተምህሮ የሌለበት ቦታ አትቀመጡ። ስፔሻሊ በነገረ ድነት ዙሪያ ላይ ማለት የመዳናችሁና ያለመዳናችሁ ጉዳይ በሚያጠራጥርበት ሁኔታ፣ በጣም በሳሳበት ሁኔታ ላይ ሆናችሁ በጣም ሴፍ መሆን የማይሰማችሁ ቦታ ላይ ስፔንት አታርጉ ታይማችሁን። አንደኛ ነገር። ሁለተኛ አሁን ካልቪኒዝም ብሎ ልደትሻ ሲናገር እንደነበረው ከሰማችሁ ቱሊፖች አሉ። ከቱሊፖቹ መሀል ሁለቱ ምንድናቸው? ፕሪዴስቲኔሽን እና ሊሚትድ አቶንመንት አለ። ከዛ ውጭ ኢርሪዚስቲብል ግሬስ ነው የሚባለው። ፕሪዴስቲኔሽን ኦልሬዲ የክርስቶስ ሲሰቀል የተሰቀለው ኤሊት ለሆኑት ወይ ደግሞ ለተመረጡት ሰዎች ብቻ ነው ይሏቸዋል። እንደገና መልሳችሁ ስትጠይቋቸው ለዓለም ነው የሞተው ወይ ክርስቶስ ስትሏቸው ደግሞ መልሰው አዎ ይላሉ። ይሄ በጣም ክላሽ የሚያደርግ ነገር ነው። ምንድን ነው የክርስቶስ ኢየሱስ የመስቀሉ ስራ ድራማ ነው፣ ለዓለም ሁሉ ሰፊሸንት አይደለም ብለው ነው የሚቀበሉት። ማለት ላመነበት የመስቀሉ ስራ ሁሉ መዳን ይሆናል ሳይሆን ለተመረጡት ብቻ ነው። በቃ ጌታችን ሲሰቀል ኦልሬዲ ሲኦል የሚገቡትና ገነት የሚገቡትን መርጦ የተሰቀለው ብለው ነው የሚያምኑት። ሁለተኛ አንድ ሊሚትድ አቶንመንት አለ which is ቅድም እንዳልኳችሁ ኢሊት የሆኑት ብቻ ናቸው በቃ የሚድኑት። ካልቪኒስት ሆናችሁ አሁን ከተመረጡት መሀል ትሆኑ ካልተመረጡት መሀል ትሆኑ ለይታችሁ የማታውቁበት ሲቹዌሽን ያለው። ይሄ ምን ማለት ነው? መዳናችሁና ያለመዳናችሁ ጉዳይ ጥርጣሬ ላይ ነው ያለው። ይሄንን ይዩት። ሁለተኛ ኢርሬዚስቲብል ግሬስ ነው ይላሉ። ሰው ግሬስን ሪዚስት ማድረግ አይችልም፣ እምቢ ማለት አይችልም። በግዱም ቢሆን ሳይወድ በግዱ ይቀበላል ነው የሚባለው። እኛ እንኳን የሰው ልጅ ቀርቶ መላእክቶችም ፍሪ ዊል አላቸው። እኛ ፍሪ ዊል ያለን ሰዎች ነን። ሁሉም ተፈቅዶልናል። የመረጥነውን ማድረግ እንችላለን። ዲሲዥኑ የኛ ነው። ገብቷችኋል? ስለዚህ ይሄንን ይዩ። ወደ ጴንጤኮስታሊዝሙ ጋር ስትመጡ ግማሹ ክርስቶስ ኢየሱስ ትሩ ዲቫይን ኔቸር እና ሂውመን ኔቸር ይዞ አልተወለደም የሚል አለ። ማርያም ክርስቶኮስ ነች የሚል አለ። ቅድስት ድንግል ማርያም ቴቶኮስ ነች የሚል አለ። ግን ይሄ ሁሉ አንድ አዳራሽ ውስጥ የሚያመልክ ነው። ቅዱስ ስጋ ደግሞ ሲምባሊክ ነው፣ ትክክለኛ አይደለም፣ በቃ ዝም ብሎ ምሳሌ ነው ምናምን ብሎ የሚያስተምርም አለ። ፔንቴኮስታሊዝም ስትሄዱ፣ እንደዛውም ደግሞ ወደ ሉተራን ጋር ስትሄዱ ሌላ አይነት አስተምሮ ነው። አርሜኒዝሙ ጋር ስትሄዱ ሌላ ነው። ባፕቲስቶች ሌላ ነው። አንግሊካኖች ሌላ ነው የሚሉት እና ስፔሻሊ ነገረ ድህነት በተባለ አስተምህሮ ላይ እኔ እንኳን አይደለም ልደት በየጊዜው የሚያስተምረው ቀርቶ እኔ አሁን የሰለቸኝ ታፒክ ነው ይሄ ባይዘዊ። አሁን ግን ሁሉም ሰው ኢንዲቴል በደንብ ማየት ስላለበት ልደትሻ ካመጣሁ አይቀር እንዳልከው በየቀኑ እየገባህ እዚህ ላይ ዲፕሊ ማብራሪያ መስጠት መቻል አለብህ። እኔን ብትጠይቁኝ ይሄ እግዚአብሔር በሚያውቀው በቅንነት ነው የምነግራችሁ። ማለት ኦርቶዶክስ ቤተክርስቲያንን በጥልቀት ባወኳት ቁጥር፣ ትምህርቱን በሄድኩ ባየሁኝ ቁጥር በጣም እየወደድኳት፣ በጣም ደግሞ ዲሲዥኔን እንዳልጸጸትበት በቃ 100% በቃ ትክክለኛው ቦታ ላይ ነው የገባሁት ብዬ እንድቀበል የሚያደርገኝ ያልተቆራረጠ ያልተበጣጠሰ ማለት ሆሪዞንታሊም ቨርቲካሊም ብትሄዱ ተመሳሳይ ቀጥ ያለ ምንም ድብልቅልቅ ያለ የሌለበት የተለያየ አስተምህሮ የሌለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። ስለዚህ ኮንሲደር አርጉት። ያላችሁበትን ቦታ ጠይቁ። እንደዚህ አይነት አንድ መንፈስ ቅዱስ አለን ትላላችሁ፣ ግን አንዱ መጽሐፍ ቅዱስ አንድን መጽሐፍ ቅዱስ የሰጣችሁ አንድ መንፈስ ቅዱስ የተለያየ ኢንተርፕሬቴሽን፣ የተለያየ ፍቺ፣ የተለያየ ትርጉም ለእያንዳንዱ ዲኖሚኔሽን ለ45 ሺህም ሊሰጥ አይችልም። ስለዚህ ያንን መንፈስ እውነተኛው የእግዚአብሔር መንፈስ ነው ወይ ትርጓሜውን የሰጠኝም ብላችሁ እራሳችሁን ጠይቁ።
መጽሐፍ ቅዱስ አንብባችሁ ከአባቶች አንፈልግም ትላላችሁ። ከዛ ማነው ኢንተርፕሬት ያደረገላችሁ? ይሄን ቃል ምንድን ነው ብላችሁ የተረጎማችሁ ስትባሉ በራሳችን ተረጎም ነው፣ መንፈስ ቅዱስ ነው የገለጠልን፣ መንፈስ ቅዱስ ነው ያገዘን የምትሉ ሰዎች መንፈስ ቅዱስ ለእናንተ ሌላ ገልጦ ለሌላው ዲኖሚኔሽን ሌላ የሚገልጥ ከሆነ ያ መንፈስ እውነተኛ ነው አይደለም የሚለውን ነገር በደንብ መፈተሽ ይኖርባችኋል። እና ካለኝ ትንሽ እውቀት ነው ያካፈልኳችሁ። እግዜር ይስጥልኝ። ልደትሻ አረ በጣም ልክ ነሽ ሜሪ፣ ጀግና። በጣም ጸዴ ኤክስፕላኔሽን የሰጠሽው በእውነት ደስ የሚል ነው። እና ለዛ ነው ጋይስ በጣም ፎከስ አድርገን እዚህ ነገር ላይ ማውራት አለብን የምንለው። አሁን ደግሞ ጾም ወቅት ስለሆነ ምንም ብዙ የምንሰራው ስራ የለም። በቃ ቤታችንን ቅዳሴ ሰዓት ሲደርስ ቅዳሴ ከዛ እያነበብን እየመጣን እነዚያ ነገሮች ላይ ዲስከስ እናደርጋለን። ሰሞኑን አንድ አዲስ ቻሌንጅ አቅርቤያለሁ። ሰሞኑን እኔ ቅዳሴ እየተካፈልኩኝ ያለሁት ዛሬ እንግዲህ የመጀመሪያው ቀን ዘወረደ በመጀመሪያው ዕለት የካ ሚካኤል ነበረ። ጋይስ ነገ የካ ሚካኤል የምታስቀድሱ ሰዎች ከቅዳሴ መልስ በር ላይ መጽሐፍ ቅዱስ ይዤ እጠብቃችኋለሁ፣ እሸልማችኋለሁ። ቀጣይ የት እንደምመጣ እዛው ቪዲዮ ላይ ኮመንት ታደርጉልኛላችሁ። ይሄኛውን ነገ የማስቀድሰው የካ ሚካኤል ነው እና የካ ሚካኤል ከቅዳሴ የምትወጡ ሰዎች የተወሰናችሁ ሰዎች መጽሐፍ ቅዱስ እሸልማችኋለሁ። ቅዳሴ አስቀድሳችሁ ስትወጡ እዛው እንገናኛለን። የካ ሚካኤል የምታስቀድሱ ሰዎች ከቅዳሴ በኋላ እንገናኛለን። እሱ እንዳትረሱ። እግዚአብሔር ቢፈቅድ ደግሞ በዚህ አብይ ጾም ሌላ አዲስ አበባ ሆኖ ያልደረስንበት ቦታዎች ላይ እንሄዳለን። ኮመንታችሁን ግን እንደ መጀመሪያ ነገ የካ ሚካኤል፣ ከዛ በኋላ ነገ የካ ሚካኤል፣ ከዛ እያለን ደግሞ እንሽከረከራለን። የሆነ ሰዓት ላይ አልኖርም፣ የሆነ ሰዓት ላይ ስመለስ ደግሞ አድላችኋለሁ ማለት ነው። እና አስቡበት። የካ ሚካኤል ያላችሁ ሰዎች አቡሻ እንኳን ደህና መጣ። ዌልካም ባክ። ልደት ወንድሜ እንዴት ነህ? የጠፋ ሰው ተጠፋፋን በጣም። አዎ ተጠፋፋን በጣም ተጠፋፋን። ሰላም ነው። እንኳን አደረሰ ለቅበለው። ታች ያላችሁ ክርስቲያኖች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ሁላችሁ ይሁን። አሜን። አሜን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ከሁላችሁም ጋር ይሁን። ወደ ዓላማችን እንሄዳለን። አሁን ሰሞኑን ደግሞ አዲስ ኦፕን ቻሌንጅ አቅርብ ያለው ፐርሰናሊ እኔ ሲፓራይ እንዴት ነሽ? ኦፕን ቻሌንጅ አቅርብ ያለው ወደ መማሩ ከመግባቴ በፊት ኦፕን ቻሌንጅ አቅርብ ያለው። እንግዲህ ከዚህ በፊት እንደምታውቁት 5ቱ ብቻዎች አጋንንታዊ ትምህርቶች ናቸው ብለን ውይይት አድርገንባቸዋል። ባረግራቸውን ውይይቶች ምን ያህል ትምህርቱ መጽሐፍ ቅዱሳዊ እንደሆነ ሐዋርያት የማያውቁት፣ ሐዋርያን አበው የማያውቁት፣ የቤተክርስቲያን አባቶች የማያውቁት፣ በታሪክም ከማርቲን ሉተር በፊት የማይታወቅ ትምህርት እንደሆነ አይተነዋል። መጽሐፍ ቅዱስም የማይደግፈው ስግጥ ብሎ የመጣ ትምህርት እንደሆነ አይተናል። እና አሁን ብዙ አንደክመም እሱ ላይ እንደ አዲስ ግን አሁን እንደ አዲስ ሌላ ቻሌንጅ ደግሞ የምናቀርበው ለካልቪኒስቶች ይሆናሉ። እንዴት ታየዋለህ አቡሻ? ካልቪኒስቶችን ቻሌንጅ ልናደርግ ነው። በጣም ያልተሰራበት ፈርታይል ሴክት ቢኖር እሱ ነው እና ብትሄድበት መልካም። የቦዘኔ ትምህርት ብዬዋለሁ። ኧረ በጣም ቱሊፖችን ማለት ነው። ቱሊፖች አሉ ደግሞ ልክ እዛ ጋ 5ቱ ብቻዎች ያው እንዳጠቃላይ ሁሉም የፕሮቴስታንት እንትን በህብረት ቢቀበለውም እነዚህ ብቻዎቹ በራሱ እምነት ብቻ ጸጋ ብቻ የሚሉት በራሱ ወደ ካልቪኒስቱ ስናመጣውና ወደ ሉትራኑ ስናመጣውና ወደ ሌላኛው ስንወስደው የየራሳቸውን የተወሰነ መልክ ይኖራቸዋል አይደል አቡሻ? እንደምታውቀው በጣም የራሳቸው መልክ አላቸው። የየራሳቸውን መልክ ይዛሉ። ፎር ኤግዛምፕል አሁን ካልቪኒስቶች ወይም ሪፎርመር ቴዎሎጂያን በፕሪዴስቲኔሽን የሚያምኑ፣ በሲንግል ፕሪዴስቲኔሽን፣ በደብል ፕሪዴስቲኔሽን የሚያምኑ አሉ። ፕሪዴስቲኔሽን ማለት የቅድመ ውሳኔ ማለት ነው። እግዚአብሔር አስቀድሞ የሚድኑትን ከዓለም መፈጠር በፊት መርጧቸዋል። የሚድኑትም ተመርጠዋል፣ የሚጠፉትም ተመርጠዋል የሚል እጅግ በጣም ቀፋፊ ትምህርት አለ በካልቪኒስቶች ዘንድ። የእግዚአብሔር አምላክነቱን፣ ርኅራኄውን፣ በጎነት፣ ቸርነቱን ጠቅልሎ ገደል የሚከት ማለት ነው። ጠቅልሎ ገደል ውስጥ የሚከት ትምህርት አለ እና
ቱሊፕ ብለው በአጭሩ ይገልጻቸዋል። ቶታል ዲፕራቪቲ፣ ሊሚትድ አቶንመንት፣ አንኮንዲሽናል ኢሌክሽን፣ ኢሪዚስቲብል ግሬስ እና ፕሪዘርቫንስ ኦፍ ሴንትስ። ይሄ ቶታል ዲፕራቪቲ ሁለንተናዊ ውድቀት፣ በቃ ሰው ከእግዚአብሔር ጋር ሲጣላ በአዳም በኩል ውድቅድቅድቅድቅድቅ ምንም አይነት ኮኔክሽን ዜሮ፣ ኮኔክሽን ዜሮ እና ዊሉንም ጭምር ኮምፕሊትሊ ተነጥቋል። ነፃ ፈቃድም የለውም። ላይነሰ ድቅቅ ብሎ ወድቋል። የእግዚአብሔርንም ድምፅ መስማት በማይችልበት ደረጃ ወድቋል። ስለዚህ ምርጫም የለውም፣ ፍቃድም የለውም። ምንም ማድረግ በማይችልበት ደረጃ ወድቋል። እኛ ግን እንደ አንድ ኦርቶዶክሳዊ ደግሞ እነዛ ብለን አይደለም የምናምነው። አዳም ቢወድቅም እንኳን ድቀተ ባህሪ ቢኖርበት እንኳን የእግዚአብሔርን ድምፅ ግን መስማት ይችላል። ኮምፕሊትሊ ላይኑ አልተቋረጠም። ሙሉ ለሙሉ ድምፅ ብሎ ሰው ነፃ ፈቃዱ ሉዝ እስኪያደርግ ድረስ አይደለም የወደቀው ብለን ምናምን፣ ግን ወድቋል በመውደቅ ደረጃ። ከዛ ደግሞ ሊሚትድ አቶንመንት ወይንም ደግሞ ከዛ አንኮንዲሽናል ኢሌክሽን አለ ደግሞ ቲዩ። አንኮንዲሽናል ኢሌክሽን ማለት እግዚአብሔር በምርጫው ማንም ኩዌስችን ሳያደርገው የፈለገውን ብቻ በፈለገበት መንገድ የተወሰኑትን ብቻ ይመርጣቸዋል ማለት ነው። ለነዛ ለመረጣቸው ውስን ቤዞት ወይም ደግሞ ሊሚትድ አቶንመንት ቤዛ ይሆናል። እነዛ ቤዛነቱን ሲቀበሉ ደግሞ ፈቅደው አይደለም፣ በፈቃዳቸው አይደለም፣ በአስገዳጅ ጸጋ ይቀበሉታል። ከዳኑ በኋላ ደግሞ ላይጠፉ ይድናሉ ማለት ነው። ሉዝ ማድረግ የሚባል ነገር የለም። ሳልቬሽን ማለት ህሊና ያለው ሰው ግን ይህን ትምህርት ይቀበላል። አቡሻ በጣም የሚገርም ነው ማለት ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ፣ ለንደን ባፕቲስት ኮንፌሽን ኦፍ ፌዝ የሚባሉ የተለያዩ ኮንፌሽን ኦፍ ፌዞች ወይም ደግሞ የእምነት ድንጋጌዎች አሏቸውና ይሰማል ልት ይሰማል። እዛ ላይ በጣም የሚያስቀምጡት ነገር አለ። ለምሳሌ ቻፕተር 3 ብትመለከተው ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ ምን ይላል? ጋድ ፍሮም ኦል ኢተርኒቲ ዲድ ባይ ዘ ሞስት ዋይዝ ኤንድ ሆሊ ካውንስል፣ የሚጠፉትንም የሚድኑትንም በራሱ ምርጫ ከዘላለም በፊት ወስኗል። ስለዚህም አለ ከዚህ የተነሳ ከሰዎችና ከመላእክት ለጥፋትም ለክብርም የተፈጠሩ አሉ ብሎ ያስቀምጣል ማለት ነው። ምን ያህል ከቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 3 አንደኛ ጢሞቴዎስ ምዕራፍ 3 ብትመለከቱ እግዚአብሔር ሁሉ እንዲድኑ እንደሚወድና ሁሉ ወደ መዳን እስኪደርሱ ድረስ እንደሚታገስ የሚናገር ክፍል አለ። ይህ ምን አይነት ዴይቲ ነው? ምን አይነት አምላክ ነው? መጽሐፍ ቅዱሳዊ አምላክ ነው ወይስ አይደለም ራሱ የሚለው በጣም ያጠራጥራል ማለት ነው። ኮንፌሽን ኦፍ ፌዛቸው ላይ ግን አይናቸውን በጨው አጥበው በዚህ ልክ እግዚአብሔር ገና ከኢተርኒቲ ከመላእክትና ከሰዎች በራሱ ምርጫ የሚጠፉትንም የሚድኑትንም መርጧል ብሎ ያስቀምጣል ማለት ነውና እጅግ የክርስትናው አምላክ ነው። የኢየሱስ ክርስቶስ አባት ነው። የቸርነት ሁሉ ባለቤት፣ የርህራሄ ሁሉ ባለቤት ተብሎ የተገለጸውን እንደ መጽሐፍ ቅዱስ ውስጥ በርህራሄ የተገለጠውን አምላክ በዚህ ልክ the author of sin and evil የክፋት ሁሉ ጸሐፊ አድርጎ ያቀርባል ኮንፌሽን ኦፍ ፌዛቸውና ያሳዝናል። ያ አንተ የሚለውን መጽሐፍም ካየው ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን የሚለው በማን ነው በራሱ በጆን ካልቪን የተጻፈው መጽሐፍ ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን የሚለው መጽሐፍ ላይ በራሱ እጅግ በጣም ዘግናኝ የሆኑ ትምህርቶችና ጽሑፎች አሉበት። በጣም በሚያስደነግጥ ሁኔታ እነሱ ራሱ በጣም ሊዳሰሱ የሚገቡ ሀሳቦች ናቸው ብዬ የምር ፐርሰናል ያምናለው። ብዙ ጊዜ አላወራንበትም። ምክንያቱም አሁን ጸጋ ብቻ የሚለው ትምህርት ከካልቪኒስቶቹ አንጻር ሲታይ እንደገና ደግሞ ከሉትራን አንጻር እንኳን ሲታይ የየራሱ የሆነ የተለያየ መልክ አለ። ኢቨን ሉትራኖችም እኮ በሲንግል ፕሪዴስቲኔሽን ያምናሉ። ታውቃለህ ይሄንን? አዎ እነሱም በሲንግል ፕሪዴስቲኔሽን እንደሚያምኑ ካለው ያው ሲንግል ፕሪዴስቲኔሽን የሚድኑትን ማለት ሎጂካሊ ኮሄረንት አይደለም። ለምሳሌ የሚድኑትን ይመርጣል እግዚአብሔር ካሉ በኋላ ያልመረጣቸውን ግን በራሱ ምርጫ አይደለም የጠፉት በራሳቸው ምርጫ ነው የሚል ሎጂካሊ ስታዩ ምንም ኮንትራዲክሽን የሆነ ነገር የሚመስል ነገር ነው የሚያስቀምጡትና ሲንግል ፕሪዴስቲኔሽን በነገራችን ላይ ምንም ማለት አይደለም። ሁለተኛውን ፕሪሚሰሱን የካድከው ደብል ፕሪዴስቲኔሽን እንደማለት ነው። የሚድኑትን መርጧቸዋል፣ ያልመረጣቸው ደግሞ ይጠፋሉ። ሶ ያለመዳናቸው ዋነኛው ምክንያት በእግዚአብሔር አለመመረጣቸው ከሆነ ሲንግል ፕሪዴስቲኔሽን በሌላ ፎርም ደብል ፕሪዴስቲኔሽን ማለት ነው። ኤግዛክትሊ በቃ ልክ ውስጤ ያሰብኩት የነበረውን ነገር ነው የገለጽከው። ሲንግል ፕሪዴስቲኔሽን አማኞች
በተዘዋዋሪ ደብል ፕሪዴስቲኔሽን አማኞች ናቸው። ሲንግል ሲሆን ይሄ ነጠላ ቅድመ ምዳቤ እና ምንድነው ቅድመ ምዳቤ ምናምን የሚባሉ እንትኖች አሉት እና የነጠላ ቅድመ ምዳቤ አማኞች የሚድኑትን ብቻ ነው እንጂ የመረጠው የሚጠፉትን አልመረጠም ብለው ያምናሉ። ኦኬ ሌትስ ሴይ የሚድኑትን ከመረጠ በሌላ ቋንቋ ያልተመረጡት ሰዎች ኦልሬዲ ጠፊዎች ናቸው ማለት ነው። ኢቨን ደብል ፕሪዴስቲኔሽንንም እንኳን አምናለሁ ባትልም በሌላ አማርኛ ምን እያልክ ነው ማለት ነው? ኦልሬዲ ይጠፋሉ እያልክ ነው ማለት ነው። ኦኬ እና ደግሞ በጣም ኮንዘርቫቲቭ የሆኑ ደግሞ ካልቪኒስቶች ደግሞ አሉ እጅግ በጣም እነሱ ደግሞ ፊት ለፊት ነው የሚነግሩ። በቃ ዝም ብለህ እሳት ውስጥ ትገባለህ ካልተመረጥክ ብሎ ቅጭቅጩ ይነግሩሃል ፊት ለፊት ላይ እና በዛ ልክ የተሰሩ ነገሮች አሉ። ለምሳሌ ሉትራን በመጀመሪያው ይሄ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብለው የሚከፋፍሏቸው አሉ አይደለ? ፕሮቴስታንቶች አሁን ይሄ ጀስቲፊኬሽን ፓርት ላይ ጀስቲፋይድ ስትሆን ዊል ነው መጀመሪያ የምታገኘው። መጀመሪያ ላይ ዊልህን አትሃል፣ ሰው ነፃ ፈቃድ የለውም። ጀስቲፋይድ ሆነ ማለት ዊሉን ባክ አረገ። ከዛ ዊሉን ካገኘ በኋላ ነው ወደ ማመን የሚመጣው። ወደ ሳንቲፊኬሽኑ ወደ ሳክርመንቶቹ የሚመጣው ፍቃዱን ካገኘ በኋላ ነው የሚለው የሉትራኑ ትምህርት በራሱ እዚህ ጋር የራሱ የሆነ መልካል። ግን ጋይስ ፕሮቴስታንት እያነበባችሁት እያጠናችሁት በመጣችሁ ቁጥር እንዴት ውጥንቅጥ ውስጥ እንዳለ ልነግራችሁ አልችልም። እኔ ማዝነው እስከዛሬ ድረስ ጉንጭ አልፋ የሆነ ማርያም ታማላለች አታማልድም የሚል ክርክር ከነሱ ጋር መግባታችን ይቆጨኛል። እስከዛሬ ድረስ ኢየሱስ ፈራጅ ነው አማላጅ ነው የሚል ጉንጭ አልፋ ክርክር ስንትና ስንት ለስዕል ይሰገዳል አይሰገድም ምናምን በቃ አላለ። ይሄ በቃ የማይሆኑ ታይትሎች የማይሆኑ ቶፒኮች ላይ ስንደክም የነበረበት ጉዳይ ያሳዝነኛል። እኛ ሁሌ ርዕስ ተቀባይ መሆናችንና በትንሹም ቢሆን የፕሮቴስታንቱን ትምህርት መርምረን አለማወቃችን ሁሌ አጀንዳ ተቀባይ ሆነን ልክ የመዳን መንገድ ማለት ማርያም ታማላለች አታማልድም እስኪመስል ድረስ ልዩነታችን ሮሜ 8:34 እስኪመስል ድረስ ስንደክም ኖረን እዚህ ደረጃ ላይ ደረስን። ግን ትምህርታቸው በተገለጠ ቁጥር ክፍተታቸው በተገለጠ ቁጥር ምን አይነት የአጋንንት ትምህርት አማኝ እንደሆኑ ስናይ ግን እውነቱን ለመናገር ባጭሩ በክርስቶስ ኢየሱስ አያምኑም ወደ ማለት ደረጃ ሁሉ እንደርሳለን። በጣም በሚያስደነግጥ ደረጃ እንደዛ ደፍረን እንድንናገር የሚያስችሉ እጅግ አስደንጋጭ ትምህርቶች አሉ። ጴንጤኮስታሉ ጋር ሂድ፣ ሉትራኑ ጋር ሂድ፣ እንዲህ የመጣ አይነት እጥፍ ካልቪኒስቶቹ ጋር ሂድ፣ እንዴት እንደሚዘገንን በተለይ ካልቪኒስት ትምህርት እንዴት እንደሚሰቀጥጥ እንዴት እንደሚዘገንን ግን እነሱም ራሱ አይ ዶንት ቲንክ ዳት ማች ትምህርታቸውን የሚያውቁ አልመሰለኝም። እና አሁን ላይ ከጴንጤ ጋር ያለ ልዩነት የማርያም የእናታችን የድንግል ማርያም የመላእክት ጉዳይ አይደለም። ነገረ ክርስቶሳዊ የነገረ ድነት ትምህርቶች ናቸው። ቤዚካሊ በጣም ዋና እነዛን ትምህርቶች ላይ ነው መወያየት ያለብን፣ መከራከርም ካለብን መንገድ ላይ አቁሞ ለስዕል ትሰግዳለህ አትሰግድም ከሚለው ይልቅ እንደው ልክ እንኳን ባልሆን የኔ የተሻለ ነው ለስዕል መስገዱ ባልሆን እንኳን ነው የምልህ። አክቹዋሊ ልክ ነህ። ምን የሚያክል ድንጋይ እንደዚህ የከበደ የስተት ትምህርት ይዞ ነው እኮ አንተን የሚከራከረ ቱቢ ሆነስት ማለት ለታቦት ትሰግዳለህ ምናምን እያለ ልክ አንተ በጣም መጥፎ ነገር ውስጥ እንዳለ የሚነግርህ ኢየሱስን ከአምላክነት ደረጃ ዝቅ እያደረገ እግዚአብሔርን ጨካኝ አምላክ አድርጎ የሚስል እኮ አማኝ አለበት እኮ እውነት አንዳንዴ እና ትምህርታቸውን በደንብ ማለት ሲሚላሪቲ ያለው ጥንት ላይ ኖስቲክ የሚባሉ ወይም ደግሞ ይሄ በእነ አውግስቲን ዘመን የነበሩ ኖስቲካውያን አሉ። ስማቸው ለጊዜው ስለጠፋብኝ ነው። የእግዚአብሔርን እውቀት ወይም ደግሞ እጣ ፋንታ የሚባለውን ነገር የሚያስቀምጡት ልክ ይሄ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ጋድ አንቼንጀብሊ ኦርዴንድ ዋትሶኤቨር ካምስ ቱ ፓስ፣ ማንኛውም እዚህ ዓለም ላይ የሚከሰተውን ነገር አስቀድሞ ዓለም ከመፈጠሯ በፊት የጻፈውና የወሰነው ያስቀመጠው ነገር ነው። ዓለም በዚህ በኩል እንድታልፍ ብሎ እንደሚያስቀምጡት ሁሉ ይሄ ትምህርት በነገራችን ላይ ወይም ይሄ ዓለም ላይ የሚከሰተው ክስተት ብቻ ሳይሆን ኢንዲቪዥዋሊ አንተ የምታስተናግዳቸው ነገሮች ጭምር ተወስኖ የተቀመጡ ናቸው። ቀድር የሚባሉን የእስልምና አስተምሮ አይተህ ከሆነ ሕፃን ልክ በእናቱ ማህፀን ውስጥ ሲወለድ በ40ኛ ቀኑ መልአክ መጥቶ በግንባሩ ላይ
ለገነት ይሁን ለጀሃነም ይሁን ሐዲሶች ላይ በጣም በተደጋጋሚ ተጽፏል። ሐዲሳት ላይ እና በግንባሩ ላይ ይጽፍበታል። ለገሃነም ከሆነ ለገሃነም፣ ለእሳት ከሆነ ለእሳት፣ ለክብር ከሆነ ለክብር ብሎ ይጽፍበታል። ዊዛውት ዘ ዊል ኦፍ ዘ ቤቢ ወይም ደግሞ ህፃኑ ላይ ምንም አይነት ካውንተር ፋክቹዋል ነገር ሳይኖር ይሄ ነገር አስቀድሞ ይጻፍበታል። ለዛም ነው ለምሳሌ አለ ራሱ የእስልምናው ነብይ ሲያብራራው ይሄን ነገር ሰው እድሜውን በሙሉ መልካም ነገር እየሰራ ለገነት የሚያደርሰውን መልካም ነገር ይሰራና የተጻፈበት ግንባሩ ላይ በመላክ የተጻፈበት ግን ለጀሃነም የሚል ከሆነ ሊሞት ሲል ለጀሃነም የሚያውለውን ስራ ይሰራል ሲናገር ማለት ነው። እና ክፉ ሰውም ክፉ ነገር ይሰራና መልአኩ ግን ለገነት ነው ብሎ ስለጻፈበት ሊሞት ሲል ለገነት የሚያውለውን ስራ ይሰራል። ቀድር ከሚባለው ከእስልምና አስተምሮች ጋርና ጥንት ከነበሩ ኮኖስቲክ አስተምሮች ጋር በጣም የተያያዘ ነው እና ጋድ ኦርዴንድ ዋትሶኤቨር ካምስ ቱ ፓስ ብሎ ነው የጻፈው እዛ ላይ። ማንኛውም ዓለም ላይ የሚከሰተውን ነገር በግለሰብ የምናስተናግደው ነገር ቢሆን ህፃናት፣ ሴቶች ላይ ጥቃት ቢደርስ ይሄ ሁሉ ከወደቀ ዓለም ምክንያትነት የመጣ ክፋት ሳይሆን እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት የጻፈው ነገር ነው። ምን ያህል ይሄ አምላክ ነው ወይስ ኢቭል ነው የሚለውን ነገር ያዙት ማለት ነው። እናንተ እግዚአብሔር ይስጥልኝ። ቴንክ ዩ አቡሻ፣ በጣም ቴንክ ዩ። ሜሪ እንዴት ነሽ? በጣም መወዳት ማከብራት ሰው ናት። የሚገርምህ በቅርቡ አንድ መድረክ ላይ ትሆናላችሁ። እንዴት ነሽ? ሰላም ናችሁ? እንዴት አመሻችሁ? ልደትሻ አይ ዶንት ኖ እንዴት ፕሮናውንስ ማድረግ እንዳለብኝ የሱን ስም ሰላም ብያለሁ። እንዴት አመሻችሁ? ኦርቶ ክርስቶስ። ኦኬ ኦርቶ ክርስቶስ ሰላም ብያለሁ። ልደትሻ መነጽሩ ያምራል። ባይ ዘ ወይ ቴንክ ዩ ከኑሃሚንዬ ጋር ነው የገዛሁት። ኦኬ እስካሁን መቼም ማንም ኮምፕሊመንት አልሰጠህም ብዬ ነው ወንድምነት። ያው ያምራል፣ ቆንጆ ነው በጣም። ኦርቶ ክርስቶስ ራሱ የሰጠህ አይመስለኝም። ዝም ብሎ ወደ ቁም ነገር ነው፣ ዝም ወደ ሀሳቡ ነው የገባው። ማንም በቃ አንቺ መጀመሪያ ለዚህ እኮ ነው የምወድሽ ነው ታውቂያለሽ። አይ ነው ይበቃኛል። የአንቺ አድናቆት የሌሉ ምን ያደርግልኝ? ኧረ ተው፣ ይሄ ሁሉ ሰው አለ። በቃ ትምህርት ላይ ፎከስ አድርገው ይሆናል እንጂ መቼም በጣም አይን ውስጥ ይገባል። ትልቅ ነው ማለት ያው ፊትን ራሱ ዋጥ አድርጓታል። ትልቅ ከመሆኑ የተነሳ በጣም ነው የሚያምረው በእውነት። የኑሃሚንዬ ምርጫ ነው ነው ይህ በዛ ስሟ ላይ አለ እንዲ ጫፍ ላይ ይህ ያለው እንዲ ሸማት ይህ ብላት። አይ ጥሩ ነው፣ ደስ ይላል። ለጨዋታው ያክል ነው ጋይስ። ደግሞ እናት ሰዎች እሺ ልጅ ከመጣች መማማር ሁሉ እንትን ሊያስቸግረን ይችላል። ኤኒዌይስ ነግሬሻለሁ ሜሪ፣ እዚህ ጋር አንድ ነገር ልንገራችሁ። ኤርሚያስ ስለኔ ህልም አይቶ ሌሊት 10 ሰዓት እንደደወለልኝ ነግሬያቸዋለሁ። ኤርሚያስ ምን ተናገር? በእኔ ዙሪያ ህልም አይቶ ቀለሜ ነው ተናገሩ። እውነቱን ነው የሚባለው። ቀለሜ እኔ አይደለም እናንተ ነው የምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ። አይታብሱ ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። ሶፋንያ እንደውም ብዙ ጊዜ ይዤው ነበረ በውስጤ አልነገርኳችሁም። ሌሊት ነው 10 ሰዓት ላይ የደወለልኝ። የሚገርም እኔም እንዴት እንደነቃሁ አላውቅም። ከዛን ሰዓት ተነስቼ ነበረ እዚህ ሶፋ ላይ ምናምን ነገር ዝም ብዬ ጋደም በቃ አለ አይደለ ቲክቶክም መግባት ሳትፈልግ ዝም ብለህ እንዲህ ቁጭ የምትለው ምናምን። ከዛ በአጋጣሚ ኖቲፊኬሽን ሲገባልኝ ስልኬን አንስቼ ሳይ ቲክቶክ ላይ የዋትሳፕ ቁጥር ላክልኝ ምናምን አይነት ነገር ይላል እና ጌታ ስላንተ ራእይ አሳይቶኛል እሱን ልነግርህ ነው ምናምን አለኝ። ኦኬ ምናምን አልኩና ላኩለት። ሲሪየስ ሆኜ ነው ላኩለት። ቱ ቢ ኦነስት በእውነት ለምን እንደሆነ አላውቅም። የዛ ሰዓት ላይ ዋትሳፕ ላይ ደወለልኝና ወንድም ልደተ ቃል እንዴት ነህ አለኝ። እግዚአብሔር ይመስገን ደህና ነኝ። በጣም የሚገርም በቃ ትህትና ሜሪ የዛን ቀን ያሳዩ ልነግርሽ ከምችለው በላይ የሚገርም ትህትና
እንዲህ ሆዳችንን አጮኮኮ ልደት ራዩን ንገረን እንጂ ትቸኳለሽ። እኔና አብለን እኮ ነው የምናየው። ሁሉም ይቸኩላል። ይሄ 355ቱ ህዝብ ራሱ ይቸኩላል አይደል? እንዲህ ራዩን ለመስማት። ከዛ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። እኔም ጠፍተሃል አልኩት። እኔ አላየሁትም የሆነ ሰሞን ላይ እና ጠፍተሃል አልኩት። አዎ ምናምን አለኝ። ከዛ ተነጋገርን። ስለአንተ ጌታ ራእይ ያሳይቶኛል አለ። ምንድነው ራእዩ? እኔ ብዙ ጊዜ ራእይ ከአንድ ሁለቴ ደጋግሜ ካላዩ አላምንም፣ በአንዴ ጉዳዩን አልናገርም ምናምን ነገር እና ጌታ ደጋግሞ አሳይቶኛል። ሲጀምር አንተ ከድሮም ጀምሮ ልብህ ወደ ጌታ ያደላ ልበቅን ሰው ነህ ምናምን አለኝ እና ትንሽ የዛን ሰዓት እኔ ራሱ ምናምን አልኩኝ። እንዲሁ ልብህ ለክርስቶስ የሚሸነፍ አይነት ሰው እንደሆን ካውቃለሁ ምናምን አለኝ። ጋይስ ልቤ ለክርስቶስ የሚሸነፍ ነው እንዴ? ሲጀምር ተሸንፏል ኦልሬዲ። እንደዛ አለኝ። በምታደርጋቸው ውይይቶችም ተመልክቻለሁ። አብዛኛው ጊዜ ነገረ ክርስቶስ ወይም ስለ ጌታ ስለ ኢየሱስ ክርስቶስ ስትመሰክር እሰማለሁ። ያንን ሳላደንቅ አላልፍም እና ብዙ ኮምፕሊመንቶች ምናምን ተሰጠኝ። ኦኬ ከዛ በኋላ ኤዱ እንደዛ ካለኝ በኋላ ኦኬ እሺ ምናምን አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ አልኩት። ሙሉ ወንጌል ቸርች ይመስለኛል የት አጥቢያ እንደሆነ አልነገረኝም። ሰላም እያለ ሄዱ። የኔ ናት ደውላሉ ብለሽ ጠፋሽ እንጂ በመሀል ይቅርታ ሳስገባባችሁ። ሙሉ ወንጌል ቸርች ነው። የትኛው አጥቢያ እንደሆነ አልነገረኝም። ግን ከእንትኖቹ ጋር ሆነ አለ ከኳየሮቹ ጋር ሆነ። የኳየር ልብስ ለብሰሃል፣ ከሁሉም በጣም ጎልተህ የምትታዩ አንተን አለኝ። ማርያምን ከሁሉም በቃ በጣም ጎላ ብላ አንተ ጌታን እያመለክ ጌታን ከፍ እያደረግክ ምናምን እየዘመርክ ምናምን ነገር አየው ስታገለግል ምናምን አለ። አለባበስህ፣ አዘማመርህ፣ ስታይሉ በቃ እንዳለ እኛን ነው የሚመስለው አለ። ከሁሉም ጎልቶ የታየኸኝ አንተ ነው እና በእነዚህ አይነት ሁኔታ ጌታ ስለአንተ ይህንን አሳይቶኛል ወንድሜ። ጊዜው አሁን ነው፣ ትክክለኛው ሰዓት አሁን ነው። ስለዚህ እየጠራ ወዳለው ጌታ እጅህን ሰጥተህ ብትመጣ የተሻለ ነው እና ጌታን አንድ ላይ ብናመልከው ከፍ ብናደርገው አለኝ። ምን ትላላችሁ? ሊያውም ሙሉ ወንጌል ሊያውም ፔንቴኮስታል ውስጥ ልትገባ ሊያውም ካሪዝማቲክ ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም። መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ ግን እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች። እሱም ፓርት ደስ ይላል ማለት ነው። እንደዛ ነው። አቡሻ ምን ትላለህ? ተዋትችን ሌላ ሀሳብ ስትከትል እኔ ሳቁ ሊገለኝ ነው። ምን ልል እችላለሁ ብለን የምር እንደዛ አለኝ እኮ እግዚአብሔር። ከሁሉም ጎልተም ትታየው አንተ ነህ። የምር ጎላ ብለም ትታየው አንተ ነህ ምናምን አለኝ። ጌታን እንደምትቀበል አምናለው አይነት ነገር ነው በቃ አነጋገሩ። እኔ ራሱ አንተ እኔ ደግሞ በባህሪ ሼመኛ ነኝ። አሁን እዛ ትቀልድ ምናምን ብዬ ሰው የሆነ ኦፌንድ ማድረግ አልወድም። በቃ እሺ እንደዚህ አይነት ህልም ስላየልኝ አመሰግናለሁ ምናምን ብዬ ነው የተፋታሁት እንጂ ከዛ በኋላ ራሱ ሙድ አልያዝኩበትም። ራሱ ሙድም መያዝ አይጠበቅብኝም። በእርግጥ እንዲህ እኮ አለኝ ሰውዬ ምናምን ብዬ ወጥቼም እንኳን አሁንም ራሱ ከቆይታ በኋላ ነው ያወራሁት እና በሰዓቱም ሰርሽ ነው የሰማሁት ምናምን ሰምቼው በቃ ያው ሰው እንግዲህ እኔም ለሱ የምመኝለት የምችለው እንደዚህ አይነት ነገር ነው። እኛም አይተናል ደብቀን ነው እንጂ አላሉኝም። እና ብቻ ይገርማል። ኤርሚያስ ደግሞ ብዙ ጊዜ ህልም ያህል ትዝ ይላል አይደለ? በሌሊት ኤርሚያስ ማን ተነስ ምናምን ያ የአባት መንፈስ ምልኮኛና ብሎ መልአክ መጥቶ ስሜን ጠርቶ አልሰማሁም። እሱ ነገር ሜሪያ ላይ ሹ ምስል እንደዛ አይነት ነገር ሲላው ከዚህ በፊት ሰምቼ ነበርና የእግዚአብሔር መልአክ እንደዚህ በህልም የእግዚአብሔር መልአክ በሌሊት መጥቶ ኤርሚያስ ወይ ተነስ ምናምን አለኝና ቀሰቀሰኝ አለ። ኤርሚያስ ሆይ ስሙን ጠርቶ ስሜን ጠርቶ ኤርሚያስ ብሎ ከዛ ኮመንት ላይ ምን ቢሉ ጥሩ ነው መልአክ ስም ይሳሳታል ወይ ማለት ያው ቀለሜ ነው ስሙ ደከምኩኝ።
ማንነታቸውን እኮ ነው ከምር። ወይም ደግሞ በቃ እሱ ለሰው ለሶሻል ሚዲያ ብሎ ቀይሩት ተናግሮ ይሆናል እኮ መላካውን የተቀየረውን የሱን ስም በአዋጅ አውቆት ምናምን ሲጠራው ማለት ነው። ይህን ራዕይ ግን እማማ ዝናሽ ጋር አስፈታ እየተባልክ ነው። 200 ብር ስጣቸውና እሳቸው ይፍቱት። የምር ይሻላል። ቼክ ያለብኝ ግን አንድ ጥያቄ አለ ልደት ወይ ኳየር ውስጥ ከእህቶች ጋር እንዴት ነው የተመደብከው? እኔ እኮ ግራ ገባኝ። ማለት ለካ ይቀላቀላል። ሶሪ ግን እንዴት ነው ደምቀህ አንተ ነው የምትታየው? ማለት እንዴት ነው ረዝመህ ነው? ሌሎቹ አጫጭር ናቸው ማለት ነው ይመስለኝ። አዲስ አማኝ ስለሆንኩኝ ምናምን መሀል አረጉኝ መሰለኝ ብቻዬን ስሜት እንዳይሰማኝ ማለት አንተ ነህ ሊደርሺፕ የተሰጠ ማለት እንዴት ነው ስትዘምር ምናምን ሊደርሺፕ ለምትሰጠው? አዲስ አማኝ ሆኜ ስለሆነ የተቀላቀልኳቸው መሀል ላይ ያደረጉኝና ምናምን ከበቡኝ ምናምን ይሄ ልጅ ከዚህ እንዳይወጣ በሚል ይመስለኛል። በዚህም ዞር ስል እህቶች ናቸው፣ እንደ ንግግር እኮ ነው። በዚህም ዞር ስል እህቶች ናቸው እና እንዳለ ሲንግሎች ናቸው አለ መጨረሻ ላይ። ይሄ በጣም በእውነት ይሄ ተልኳል። በትምህርት ሳቀታቸው በትዳር ሊወስዱኝ ሊያማልሉኝ ከዛ በኋላ እኔ በቃኛል። ግን መጨረሻ ላይ ደስ ይላል። አምልኮ ግን እንደነገረኝ ከሆነ ጥሩ የአምልኮ ጊዜ አሳልፈን ነበር። መዝሙር ነበር የዘመርከው ልደት? አልጠየቀው እዩልኝ እስኪ መልኩን ጥርሱን ምናምን የሚለውን ነው የሊሊን ነው አሉ። እነዛን ያለ መሰለኝ አሉ ሳይሆን እሱ ያለክ እንደገና እንጂ ከዛ ጭንቅላቴ ውስጥ ምን ዘፈን ቢመጣል አትታለል የሚለው መጣል። አይ ብዙ ነው ሰዓት ቅዱስ ወንድሜ ሰላም እያለ ስናመልክ የነበረው በጣም ብዙ ነው ሲነግረኝ፣ በጣም በተመስጦ ነው በቃ የሚጨረሻ በቃ የኔ ጎልቼ የሚታየው ምናምን። አንደኛ አክቹዋሊ እኔ በባህሪም ረጅም ነገር ነኝ። ረጅም እንዲህ ሰልከክም እንዳያችሁኝ ነው በቃ መልከ መልካም ሎጋ ረዘም ያልኩኝ ሰው ነኝ። ከሩቅ ነው ከተማ ውስጥ እንኳን ሰው ከሩቅ ነው የሚለየኝ ሲያየኝ ምናምን። ብዙ እንኳን እንደዚህ ራዕይ ህልም ታይቶልኝ ይቅርና ምናምን ነገር እዛ በብዛት ግን እዛ አካባቢ አጭር ናቸው ይመስለኛል። እዛ በቃ አዩኝ ስስቅ ምናምን ነገር ቶሎ አይን ውስጥ ገባ ለመሰለኝ። ደግሞ ሳመልክ ሲነግረኝ በፈገግታ በቃ በደስታ ጨርሽ ደስ እያለ በመሀል ተመስጦ ምናምን ነበር እንደዚህ ምናምንም ብያለ ይመስለኛል የሆነ ሰዓት ላይ። ልደትሻ በእውነት በጣም የሚደነቅ መልእክት ነው ኤርሚያስ የነገረ። በጣም የሚገርም ነው። እኔ ነበርኩኝ አላለችም አንዳለች እኔም ነበርኩኝ ሳብኩ ያያችሁ እዛ ራዕይ ውስጥ የነበራችሁ ምስክርነታችሁን ስጡ፣ መስክሩ። እንዴ እዚህ ጋ ብዙ ሰዎች ይኖራሉ በእርግጠኝነት እዛ ኳየር ውስጥ ሲያገለግሉ የነበሩ። ስፔሻሊ ሲንግል ከሆናችሁ ቅዱስ ሰላም ብያለሁ የሆናችሁ ሴቶች እንትን በሉ ምስክርነታችሁን ስጡ። እኔ ግን ያው በአጠቃላይ ምልል ፈልጌ ነው። በጣም በጣም የሚገርም ራዕይ ነው። እንደ ተመስገን ራዕይ አለመሆኑም ጥሩ ነው። የተሙን ራዕይ አይተሃል አይደል? ፕሮፌት የነገረው የእሱ ምን አለው መሰለ? ከአንድ ፕሮፌት ገብቶ ነበር ቤቱና የሆነ ሴት አለች በጣም ደጋግማ እየደወለች የምትጨቀጭቅቅ ሴት አለች፣ ቀይ ነች አለው። ፀጉሯ ረጅም ነው አለ እና በዛ ሰዓት እኔ እዛ ነበርኩኝ። እንዴ ቀይ ፀጉሯ ትንሽ ረዘም ያለ ሴት መቼም እዚህ ስር የምታየው እኔ ነኝ ያልኩኝና ይህ ሰውዬ ወደ እኔ ሊመጣ ነው እንዴ ስል ደግሞ መነፅር የምታረግ ነች አለ። ከዛ እምብርትህን ሆድህን ሳይሆን እምብርትህን ያማሃል አለው እና እቺ ሴት መታ በጣም ህመም አለብህ እምብርት ላይ። እቺ ሴት መታ እምብርት ላይ ጭናት ትጸልይልህና ትፈወሳለህ አለው። ቅዱስ ነበረ ይሳቀ ቅዱስ
ነበር ይዛ ቀን ይመስክር። እኔ አላሻውም የነበራችሁ እምብርቱ ላይ ነው ያለው ተብሎ የሚፈታው ነገር ሁሉ እምብርቱ ላይ ነው ያለው፣ የታሰረበት ነገር ሁሉ ተብሎ እምብርቱ ላይ ነው የተጸለየለት እና ያንተ ከሱ ሲነጻጸር በጣም በቃ የሚገርም ነው። እንግዲህ ምንም አልልም ወንድሜ፣ እግዚአብሔር ያግዝህ። እግዚአብሔር ኳየር እንድትሆን ይርዳ፣ እንዳለውም ረዝመ ደምቀ እንድትታይ ይርዳ። እንግዲህ የሊሊንን መዝሙር ለመዘመር ያብቃ። ሲጀመር እናንተ አትመቹኝ፣ ምን ዝም እየዛው ይሻለኛል። ታውቆናል። ሲጀመር እሱ እኮ ታይቶት ነው እንዲህ ሳይታየው አይናገርም። እንዲህ በህልማችሁ አትታመኑ የሚል የመጽሐፍ ቅዱስ ጥቅስ አለና ምን የሆነ ወቅት ትዝ ይላችኋል። አንድ ሰው ህልም ሊያስፈታ ሄደ። እንደው አባታችን በሬ ሲወጋኝ አደረ አላሉ እና ምን ላይ ነው ያደርከው? ለማንኛውም ሲባል የሳር ፍራሽ ላይ ነው ያደርኩት አለ። ታዲያ ምግቡ ላይ ተኝተህ ላይ ወጋ ነው እንዴ ምናምን አሉት ይባላል። አንዳንድ ጊዜ ከባድ ነው። ኦፍኮርስ ብቻ እግዚአብሔር እንዲህ ያለ ነገር በፕሮቴስታንቱ ዓለም ብዙ ጊዜ የተለመደ ነው። ራእይ ያየውልህ እንዲህ ያለ ህልም አየሁ። እኔ ቪዲዮ ሰርቶልኛል ከዚህ በፊት አንዱ ድሮ ልደተ ቃል ነብይ ሆኖ ሲያገለግል ምናምን ብሎ የምሬ ነው ኮሜዲ በቪዲዮ እንደ ይሄኛው አካውንቴ ተዘግቶብኝ ነው ያኛው የመጀመሪያ አካውንቴ ተዘግቶብኝ ነው እንጂ እዛ ላይ ሁሉ ምን ላይ ሰጥቼበት ነበረ እና በስነስርዓት ምናምን ሁለት ናቸው እየተቀባበሉ ነብይ ሲሆን እና በብዙ ቅባት ተቀብቶ ሰውን ሲያገለግል ህዝቡን ወደ ጌታ ሲማርክ በእጆቹ በጣም ድንቅ ተአምራቶች ምልክቶች ሲደረግ አያለው ምናምን ብሎ አነሳስቶኝ ነበር ለነብይነት አንዱ ሲጀመር። ከዛ ትንቢቱ ተፈጸመ። እኔም አስጠመቅኩኝ። ወደ ቤተክርስቲያን ንብረት ተጨመሩ ብዙዎቹ። ያ ተአምራት ነው እሱ ራሱ። ይሄ እልልልን ያስብል ነገር ነው። እግዚአብሔር ይመስገን። እና ወደ ርዕሳችን ስንመለስ ፕሮቴስታንቶች ካላችሁ እስኪ አንዳንድ ቁጥር ጻፉልን እና የምታምኑት እምነት በመጽሐፍ ቅዱስ ላይ የተመሰረተ አይደለም ብለን እናምናለን እኛ። እና ሜሪ አንቺን ተከትሎ አይመጡም ብለሽ ነው? አሉ ያየኋቸው ሰዎች አሉ። እንጃ ግን ገስት ይልካሉ አይገቡም። አላውቅም። ኩኒንግ ሶሉሽን አር እሺ፣ ስማቸው ራሱ አንዳንዶች በጣም ይለኛል። ተሳሲ ኤክሴፕት ያደረኩት ኦኬ ምንድን ነው ስማችሁ ራሱ? ሰላም ወንድማችን ወይ እህታችን አይሰማም? ሰላም ነው። እሺ ሰላም ነው። ማን ልበል ስምህን? አይሰማም? ይሰማል። ማን ልበል ስምህን? ዳግማዊ ይባላል። ኧረ እባክህ ዳግማዊ። እሺ ዳግማዊ ከየት ቸርች ነው የመጣው? የት ነው? እኔ አሁን እምነት የለኝም በዚህ ሰዓት። ግን ፕሮቴስታንት ነበርክ? ነበርኩ። ከዛ ከፕሮቴስታንት ወጣህ? ሁሉን ነገር ሳይሆን ድራማው ምንም ሳይሆን ሰለችኝ ወጣሁ። እስኪ አስረዳኝ። ከፕሮቴስታንት ከስር መሰረት መጀመሪያ ምን ነበር ሃይማኖት? ይቅርታ ነው። መጀመሪያ ኦርቶዶክስ ነበርኩ። ኦኬ። ከዛ በምን ምክንያት ወጣ ከኦርቶዶክስ? ምንም በማላውቀው በጓደኞች ግፊት ነው የወጣሁት። ኦኬ። ይሰማል። ፕሮቴስታንት ቤተ እምነት ውስጥ የቸርች ህብረት እያደረግ ምን ያህል ጊዜ ቆየ? ይሰማል? ዳግማዊ ይሰማኛል። ያንተ ይሰማል፣ የኛ ይሰማል። እየቆየህ ነው እየመለስክልን ያለው። አለህ ከኛ ጋር ነህ ዳግማዊ? ይሰማል? ድምፄ አይሰማም?
ኔትወርክ ነው እየቆየህ ነው የምትመጣው እና ለእኛ ይሰማናል። አንተ ግን እየቆየህ ነው እየመጣ ያለው። እየተሰማኝ አይደለም። በቃ ለከታተላችሁ ታችሁ። እሺ ኦኬ። ሌላ ፕሮቴስታንቶች ካላችሁ እንግዲህ ሰምታችኋል። በሰማነው ትንሽዬ ነገር የሆነች ነገር ለመናገር ያህል ከኦርቶዶክስ ቤተክርስቲያን የወጣሁት ባለማወቅ ነው አለ። ከኦርቶዶክስ ቤተክርስቲያን የወጣሁት ባለማወቅ ነው። ከዛ በጓደኞቼ ግፊት ነው ወደዛ የገባሁት ካለም በኋላ ለምንድነው ታዲያውን ሃይማኖት የሌለ ከጴንጤ ስለምንወጣ ስላለ ሁሉም ነገር ድራማ ሆነብኝ። ማጀን በቃ ይሄ ነው እኮ በቃ ስትረዳው ፕሮቴስታንቲዝም ሲገባህ ምናምን ነገር እንዲህ ነው የምትወጣው። ሌላ እስኪ ፕሮቴስታንት ሆናችሁ ለኦርቶዶክስ ቤተክርስቲያን ጥያቄ አለን፣ ይሄ ነገር ቢመለስልን ወደ ቅዱስ ቤተክርስቲያን እንመለሳለን የምትሉ መሀል ላይ ያላችሁ ከፕሮቴስታንቱም እንዲህ እየወጣችሁ ያላችሁ ኦርቶዶክስም ያልሆናችሁ መሀል ላይ ያላችሁ ሰዎች አላችሁ። ማለት እንደዚህ አይነት ጥያቄዎች ፈጥረውብኛል እና እነዚህ ነገሮች ምንድን ናቸው ልትሉ የምትችሉት ሰዎች ካላችሁ ለእናንተ ቅድሚያ ልስጣችሁ። እንግዲህ አሁን እኛ አዲስ ቶፒክ አንስተን አናወራም። ግን አንድ ማነው ግን ለምን የሚለው ሰላም እያለው ወንድሜ ግን ለምን? እሺ አንዳንድ ሰዎችን ላስገባ ደጋግሞ ኮሜንት ሲደረግልኝ ኤም ማልበል ሰላም፣ እንዴት አመሻችሁ? አለው እግዚአብሔር ይመስገን። እንዴት ነሽ? ማነው ስምሽ? ማኪ ይባላለሁ። እሺ ማኪ፣ ደጋግመሽ ሪኩዌስት ስትልኪ ጊዜ እስኪ ምን ሀሳብ ኖሯት ነው ብዬ ነው። አይ ሀሳብ ሳይሆን ፕሮቴስታንት ነበርኩኝና ወደ ኦርቶዶክስ ቤተ እምነት ማለት በቃ ኦልሬዲ በራሴ ነኝ ብዬ እንትን ብያለሁኝና ግን አይ መማር ያለብኝ ነገሮች እንዳሉ አውቃለሁኝና ቴሌግራም ላይም ቴክስት አድርጌልህ ነበረ፣ አልመለስክልኝም። አይ መልሰህልኝ ነበረ። ከዛ ፌቨንም ራይት አዌይ አሁን ላይቡን እንደዘጋው ኦልሬዲ ሴት የተደረጉ ትምህርቶች አሉ። እነሱን እልክልሽና እነሱን እያዳመጥሽ የተረዳሽውን እየተረዳሽ ግራ የገባሽን እየጠየቅሽኝ ምናምን ነገር እመልስልሻለሁ። ወይም በዚህኛው ስልኬ ማድረግ እችል ይሆናል እኮ። እስኪ ድጋሚ ጻፊልኝ እንዲመጣልኝ። ጻፊልኝና እዚሁ እንዳለውኝ እልክልሻለሁ። እሺ አሁን አደርግልሃለሁ በሌላ ስልክ። እሺ በቃ እንደዛ አድርግልኝና ትምህርቶችን ልክልሻለሁ። ይቅርታ በጣም ፌቨንም ጠዋት ላይ ነው ደውላልኝ ነበረ። በጣም ሰሞኑን ያው ተደራራቢ ቫለንታይንስ ዴይም ነበረ እንደምታውቂ። እሱ እንኳን ቢዚ ያደረገኝ ሲጀምር እሱ ቢዚ ያደረገኝ እኔ እንትን ላይ ቲክቶክ ላይም እኮ ቴክስት አድርጌልህ አክሰፕት አላረግከውም እና አንተም ቴሌግራም ላይም ዝም ስትለኝ ባሮክንም አውርቼው ነበረ። እኔ አሁን ነው የምልክልሽ እና እንትን ብሎኝ ነበር። እሱም ግን አላውቅም። እሺ ብቻ አሁን ደግሜ አደርግልሃለሁ። ይኸው ሀይ ብዬ ልክልሃለሁ ደግሜ። እሺ ትምህርቶቹን እልክልሻለሁ። መጥቶልኛል። አንድ አፍታ እንትን አደርግልሻለሁ፣ ፎርዋርድ አደርግልሽ እና ኦልሬዲ መሰረታዊ የሚባሉ ትምህርቶችን በቅርብ ነው ወደ ሀገር የምትመጣው ምናምን ብላኛለች። እናስጠምቅሻለን። ጌታ ኢየሱስ ክርስቶስ ይጨመርበት። እሺ እህቴ። አሜን። አመሰግናለሁ። ብዙ ነገር ጽፈሽልኛል። በኢየሱስ ክርስቶስ አነበዋለሁ። እሺ ከዚህ ስወጣ በቃ ትምህርቶችን እልክልሻለሁ። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ሁላችሁ ተባረኩ። ይኸው አሁን ፎርዋርድ አደርግልሻለሁ። እሺ ትምህርቶችን አያቸዋለሁ። ሌላ ሰው አለ የምናስገባው በእንደዚህ አይነት ሁኔታ ውስጥ ያለ? አሁን ልክ እንደ እህታችን ሜሪ ለምንድን ነው የሳቅሽው? ቫለንታይንስ ዴይ ስል አልገባኝም። አስፈላጊ ነበር? ኧረ አልሳኩም። እኔ እኮ ቢዚ አያደርግም ብዬ ነው። እና ደስ ብሎኛል፣ በእውነት ደስ ብሎኛል በእህታችን መመለስ። ለጥምቀቱ መቼም ትጠሩኛላችሁ ብዬ ተስፋ አደርጋለሁ። ጀመር አንቺ ከሌለሽ እንዴት ነው ጥምቀቱ ራሱ የሚሆኑ? ያ ደስ ይላል የእውነት በጣም። ይኸው አሁን እኮ እዚሁ ጋር ሳረሳ ትምህርቶቹን ላክላክል አድርግላት እኮ ብዬ እኮ ነው።
ወይኔ በጣም ተዘናጋው ማስጠመቅ ላይ አይደለ ሜሪ ቆየው ራሱ። አዎ በዚህኛው አሁን 2026 ከገባ በኋላ ስፔሻሊ ትንሽ በጣም ተዘናጋ። በፊት እኮ ቶሎ ቶሎ ነበር አለ። አሁን እኮ ሰው እኮ ሳይኖር ቀርቶ እኮ አይደለም። እኔ በጣም ዊክ ሆኜ ነው ቱቢያነስ በቃ ደከምኩኝ። ይኸው እግዚአብሔር ያግዛሃል፣ እንግዲህ ጸጋው ይረዳሃል። አሜን አሜን አሜን። አስጠምቃለሁ። አረ እግዚአብሔር እንደረዳኝ ፎርዋርድ ላድርግላት። ቀይ ይኸው ልኬልሻለሁ። እሺ የኔ እናት ይህንን እንትን እያልሽ እየሰማሽ ከዛም በኋላ ጥያቄዎችን ታቀርቢልኛለሽ። ከዛ በጥያቄዎቹ መሰረት ምናምን እንሄዳለን። እግዚአብሔር ይርዳ። ሌሎችም እንደዚህ ካላችሁ ግቡና ማለት በተለይ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ የሆኑ ትምህርቶች ባለ ማወቅ የምትፈልጉ ነገር ካለ እንጥራለን። እሺ ሄመን ሰላም ነው? ሄመን ነው የሚለው። አቤት አንዳንድ ሰዎች አስባችሁ ነዋል የምትልኩት ሪኩዌስት ምናምን ግን አላችሁ ስትልኩልኝ ተሳስታን የላከችው አይገስ ሪኩዌስት። እሺ ተመሳሳይ አይነት ፋፊዬ ሰላም ብያለሁ የኔ እናት እንዴት ነሽልኝ? ተመሳሳይ ኬዝ ያላችሁ ሰዎች ፕሮቴስታንቶች ካላችሁ በተለይ ሪኩዌስት ላኩልኝና እየገባን አንዳንድ ርዕሰ ጉዳዮች ላይ ምናምን ነገር ከእናንተ ጋር ማውራት መወያየት እንችላለን። ሌላኛው በዋነኝነት ወደ ቤተክርስቲያን መምጣት ፈልጋችሁ የያዟችሁ ጥያቄዎች ማውራት ምናምን የምትፈልጓቸው መነጋገር ጥያቄ ይፈጥርባችሁ እንደ አንድ ፕሮቴስታንት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥያቄ ይፈጥርባችሁ ካለ ለእናንተ ቅድሚያ ልስጣችሁ። በእውነት ቤትኛው አቅምሽ ያልከኝ ልጅ አንተ እስኪ ቤትኛው አቅም ገብተህ ትወያይ እንደሆን እናያለን። አላችሁ አንተሽ እንዴት ነህ? ልደት ደህና ነህ? ሁሉ ሰላም አማን ነው ብራዘር? በረታለህ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁልህ እግዚአብሔር ይመስገን በጣም ሰላም ነኝ። አንተ እንዴት ነህ? ደህና ነው? ክብሩ ይስፋ መድኃኒዓለም። እንኳን አደረሰለት። እንኳን አብሮ አደረሰን። አንቺ እንኳን አብሮ አደረሰን። ረጅም ጊዜ በስመ አብ አወራኝ እንደዚህ ተጠፋፍቶ አይሆንም። ኧረ አይመጣውም። ልክ ነህ። ያው በስመ አብ ሩጫ በቃ የህይወት ሩጫ በዛ። አንድ ልጅ አለች እሷን እንትን ትልኛለህ በእናትህ ምን 80 አሐዱን መጽሐፍ ቅዱስ ገዝተህ ትሰጥልኛለሽ? እንደዚህ ላስቸግር። እዚህ አዲስ አበባ ነው? አዲስ አበባ ናት ያለችው። እንትን ትላታለህ። ሰንበት ተማሪ ናት። ገዛ ገብታለች። እሺ ብራዘር። ሀና ሰላም ብያለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን አለ። ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። እሺ ምን ነበረ? ደጋግመሽ አንድ ቁጥር ስትጽፊልኝ ጊዜ ነው ያስገባሁሽ። አሁን ያለንበት ጾም እንግዲህ የአብይ ጾም ነው አይደለ? እና የአብይ ጾም የምንጾምበት ትልቅ ምክንያት አለውና ፕሮቴስታንት ጓደኞች አሉኝና የአብይ ጾም መጾም ግዴታ አይደለም፣ መጽሐፍ ቅዱስ ላይ በፍጹም ጾሙ የሚል የለም ብለው ይከራከሩኛል። እና 40 መዓልትና 40 ሌሊት ኢየሱስ ክርስቶስ ሲጾም ትርጉም አለው እና እናንተ በዚህ ጉዳይ ላይ የምትጾሙት ሰው ጨርሽ እናንተ የምትጾሙት የአድማ ጾም ነው እንጂ እውነት ክርስቶስን ጥያቄ ለመጠየቅ ብላችሁ አይደለም። ስለዚህ ስህተት ነው። እንግዲህ አጽዋማቶች ሁሉ 7ቱም አጽዋማቶች በቤተክርስቲያን ዘንድ እንግዲህ ስማርም ትርጉም አላቸው፣ ምክንያት አላቸው ስንጾም እና ትክክል አይደለም ይሉኛል ብዙ ጊዜ እና እኔ ደግሞ ለምን እላለሁ። ምክንያቱም ያው መምጣት ይችላሉ። እዚህ ላይቭ ላይ ከአንቺ ጋር የሚከራከሩ ሰዎች እዚህ ላይቭ ላይ መምጣት ይችላል። አንቺ ጥያቄ ፈጥሮብሻል ወይስ ለእነሱ ለመመለስ ነው?
እነሱን ለመመለስ ነው። እኔም ጥያቄ ፈጥሮብኛል። ለምን? ምክንያቱም አጽዋማቶች ሁሉ ትርጉም አላቸው። ሞር ደግሞ የነበሩበት ሰዎች ናቸው። ገባ አይደል? እንደዚህ ብሎ የሚከራከሩት ትርጉም የለውም። እሱ ስለጾመልኝ፣ እሱ ስለተሰቀለልኝ እኔ መጾም አይገባኝም፣ ምክንያቱም የኔን ሸክምና የኔን ኃጢአት እሱ ወስዶልኛል ብለው ነው የሚያምኑትና መጾም ግን ግዴታ እንደሆነ ለአንድ ክርስቲያን እኔ አውቃለሁ። ጎበዝ። በጣም እንደዚህ አይነት ነገሮች በእርግጥ ቅድም መግቢያ ላይ እየተናገርኩኝ ነበር። ከጾም ጋር ተያይዞ ለምን እንጾማለን ፕሮቴስታንቶች ለምን አትጾሙም ብለን ቻሌንጅ እናደርጋቸዋለን። ነገ ላይ ሰፋ ባለ ርዕሰ ጉዳይ ይመጣሉ ብዬ ቅድም መግቢያ ላይ ተናግሬያለሁ። እስከዛ አንገብጋቢ ነገር ከሆነ ግን ዩቲዩብ ላይ ቼክ ማድረግ ትችያለሽ። ሰሞኑን እንዳለ ሙሉ ትምህርቱ ያለው በዚህ ጉዳይ ላይ ነው እና ነገ እኛ አሁን መንካት ስላልፈለግኩኝ ነው ርዕሰ ጉዳዩ። ነገ በስፋት ገብተን እንማማርበታለን። እሺ፣ ከፈለጉ ወዳጆችሽን መምጣት ይችላሉ። እሺ፣ ወንድማችን ዳግማዊ ይሰማል? አይሰማም? አዎ አይሰማም። ቅድምም እኮ እየቆየ ትመጣለህ ነው እንጂ እኮ አይሰማም። ይሰማል። ዳጊ ይሰማል። አይሰማም። አሁን ይሰማል። ዳጊ ሜሪ አይሰማም። ለእኔ ብቻ እኮ ነው። አይ እሱ እየቆየ ነው የሚደርሰው። ይሰማል። አዎ ይሰማል። አዎ ይሰማል። አሁን ወይ በጽሁፍ ላቅርበው ጥያቄን ከስር ካልተሰማ እንዲህ ባክ ኤንድ ፎርስ ቢሆን በጣም ደስ ይላል። እውነቱን ለመናገር ክሊር እንዲሆንልን አንተ ትጽፋለህ፣ እኔ ከላይ አወራለሁ ምናምን በጣም በቃ እንደዛ አይመጣውም። ግን ባክ ኤንድ ፎርስ ሲሆን ግን ደስ ይላል። አንተ ትናገራለህ፣ እኔም እንትን እላለሁ፣ አንተም ትናገራለህ፣ እኔም እንደዛ ምናምን ሲሆን ደሜዋ ሰላም ብያለሁ። ደሜ አንድ ጥያቄ መጠየቅ እችላለሁ? እኛም እሺ ጠይቀው። እሺ አንድ እንትን አለ። አሁን ለምሳሌ ፈጣሪ የወደፊቱንም የአሁኑንም ያለፈውንም አንድ ላይ ያውቃል ይባላል በአስተምሮ። አሁን ለምሳሌ የኔን የወደፊት ካወቀ፣ ለምሳሌ እኔ ወደ ገሃነም መግባቴን የማውቅ ከሆነ የፍቅር አምላክ መባሉ ምን ላይ ነው? አሁን ለምሳሌ የፍቅር አምላክ ከተባለ እኔ ወደፊት መሆኑን ካወቀ የፍቅር አምላክነቱ ምኑ ጋር ነው ያለው? እሱን እንድታብራራልኝ እፈልጋለሁ። ትንሽ ኮንፊውዝ ያደርገኛል አንዳንዴ። ሰዎች ነፃ ፈቃድ አላቸው። እግዚአብሔር ቀድሞ ያውቃልና እግዚአብሔር ቀድሞ ያወቀውን ወስኗል ማለት ሁለቱ ነገሮች ልዩነት አላቸው። እግዚአብሔር ቀድሞ ያውቃል ሲባልና እግዚአብሔር ቀድሞ በሚያውቀው ጉዳይ ላይ ውሳኔ ሰጥቶበታል፣ ፕሬዴስት እንዳርጎታል። ሁለቱ የተለያዩ ነገሮች ናቸው። እግዚአብሔር ነገህን ቀድሞ ያውቃል፣ ግን ነገህን ለአንተ አይነግርህም። እግዚአብሔር የሚነግርህ አንተ ነገን ራስህ መልካም እንድታደርገው እና እንድትበረታ ነው የሚያደርግህ። ስለዚህ ትልቁ ነገር የሰው ልጆች ነፃ ፈቃድ አላቸው። ነፃ ፈቃድ አለ። አንተ ነፃ ፈቃድን አውቀህ የምትበድል ከሆነ እና በነፃ ፈቃድ ተጠቅመህ ከእግዚአብሔር አምላክ ጋር እየተጋጨህ የምትኖር ከሆነ እግዚአብሔር ቀጥታ ለአንተ መቶ ሲኦል ትገባለህ እንኳን ብሎ በግልጽ ባይነግረህም በቀላሉ አንተ ራሱ ምንድነው ማለት ነው ጥፋተኛ። ሎጂካሊ ልመልስልህ። ተማሪዎች አሉ ክላስ ውስጥ፣ መምህሩ አለ፣ እኩል ነው የሚያስተምራችሁ ሁላችሁም። አንተና ጓደኛ አላችሁ። አንተ ሰነፍ ነህ እንበል፣ ጓደኛህ ጎበዝ ነው እንበል። ጓደኛህን ጎበዝ አንተን ሰነፍ አድርጎ አይደለም እግዚአብሔር። ጓደኛ ለትምህርት የሚሰጠውን ጊዜና አቴንሽን አንተ ስላልሰጠኸው እና ስላላነበብከውና ስላላጠናኸው ትምህርቱን በደንብ ስላልተከታተልከው ሰነፍ። እሱ ግን የተሰጠውን አሳይመንት በጊዜ ስለሚሰራ ስለሚያነብ ስለሚያጠና ምን አደረገ? ጥሩ ውጤት አመጣ። ፈተናውን አስተማሪው ሲያርም እንግዲህ ቀድሞ አውቆ ነው አይደል አስተማሪ ፈተና የሚያወጣልህ፣ አውጥቶ ይሰጥሃል። ከዛ ያስተማረህም አውጥቶ ይሰጥሃል። የተማርከውን ነገር አንተም እሱም ስትሰሩት ውጤታችሁ የተለያየ ይሆናል። እሱ
አስተማሪው አዳልቶ እንዲያውቅ አድርጎት ወይም ለብቻው ፈተናውን አቀሎለት ለአንተ ደግሞ አክብዶት አይደለም። ጉዳዩ ያለው አንተ ጋር ነው። ነፃ ፈቃድህን ተጠቅመ ፍላጎትህን ተጠቅመ ማድረግ ባለመቻል ምክንያት ማለት ነው ወድቀሃል። እሱ ደግሞ ነፃ ፈቃዱን ተጠቅሞና ፍላጎቱን ጨምሮ በማንበቡ ደህና ውጤት አምጥቷል። ስለዚህ ጋር የአስተማሪው ጥፋት ነው ወይስ የአንተ ጥፋት ነው? የእኔን ጥፋት ሊሆን ይችላል። እዚህ ላይ አሁን ከአስተማሪ ሎጂኩን ከአስተማሪ ገባ እናየው ደስ ይለኛል። ምክንያቱም አሁን ለምሳሌ ፈጣሪ እንደዚህ አይነት ነገሮች ሎጂካሊ መልስ የሚሰጣቸው ሎጂካል ነው። እንደዚህ አይነት ነገሮች ሎጂካሊ ነው ማስረዳ። እንደዚህ አይነት ነገሮችን ሎጂካሊ ነው ጥያቄ ስለምትጠይቀኝ አሁን ለምሳሌ ዘ ኮንሴፕት ኦፍ ሄል ራሱ ማለት ሄል አሁን ለምሳሌ ሲኦል የተመሰረተበት ዓላማ ራሱ ከፍቅር ጋር አይጋጭም። ራሱ እሱ ራሱ ይጋጫል። ለሰው አይደለም እሱ የተፈጠረው ፍሮም ዘ ቬሪ ቢግኒንግ ለሰው አልፈጠረውም። እግዚአብሔር የትኛውም የመጽሐፍ ቅዱስ ክፍል ላይ ሲኦልን ሲፈጥር ወይም እሳትን ሲፈጥር ሰው ልጆችን እዛ አስገባበታለሁ ብሎ አይደለም። የትኛውም የመጽሐፍ ቅዱስ ሲጀመር እግዚአብሔር ሰውን በመልኩና ባህሪያው ፈጠረ፣ ከዛ ኤደን ገነት አስቀመጠው ነው ያለው። ስለዚህ ዓላማው የእግዚአብሔር የሰው ልጅን መፍጠር የተሻለ ቦታ ላይ የማድረግ ነው። የተሻለ ቦታ ላይ ያደረገው ሰው በገዛ ፈቃዱ ነፃ ፈቃዱን ተጠቅሞ እግዚአብሔር አምላክ ካስቀመጠው ቦታ ላይ ራሱ በራሱ ትቶት ሄደ፣ ወጣ፣ ወደቀ። ታዲያ እግዚአብሔርን ጨካኝ አምላክ ያደርጋል? ሲጀምር ለዛ ዓላማ ብሎም አይደለም እግዚአብሔር ሰውን የሰራው። ሰዎች ናቸው ሲኦልን የሰሩት እንጂ እግዚአብሔር ሲኦልን ለሰዎች ብሎ አልሰራውም። በዚህ ልውሰደው። ግን ሞረኔ ማወቅ የፈለኩት አሁን ጥሩ ነው እነዚህ አይነት ጥያቄዎች ከእግዚአብሔር ግን ማወቅ ያለብህ ምን መሰለህ? ሰው ምንጊዜም ሲኖር ነፃ ፈቃድ አለው። ነፃ ፈቃድ የሚለውን አንደርስታንድ ማድረግ አለን። ፍሪ ዊል ሰው ሲበላም ሲጠጣም ሲነሳም ሲተኛም በዋነኝነት እንደ ኮምፒውተር የሆነ ነገር ተጭኖበት ኦን ኤንድ ኦፍ የሚያደርግህ አምላክ አይደለም ያለ። አስቀድሞ ይነግርሃል መልካምና በጎውን፣ ከዛ በኋላ አንተ መኖር ነው የሚጠበቅብህ። ግን ይነገርሃል እንደዚህ ብታደረግ እንዲህ ብታደረግ እንዲህ፣ በዚህ መንገድ ብትሄድ እንዲህ ታገኛለህ፣ በዚህ መንገድ ብትሄድ ደግሞ እንደዚህ አይነት ውድቀት ይኖርሃል ተብሎ ይነገራል። ነፃ ፈቃድህን ተጠቅመህ አንተ አመዛዝነ አይምሮ ሰጥተዋል። እንደዚህ አስሮ ወደሆነ ነገር ውስጥ አይከትም። ወይም እንደ ሮቦት አይደለም። አስበ አሰላስለ ፈቅደ ነው የምታደርገው ያንን ነገር እና አስበ አሰላስለ ፈቅደ። እሱ ግን እንደ አምላክነቱና እንደ አባትነቱ ሁሉን አዋቂ እንደመሆኑ የሚጠቅምህን እና የሚጎዳህን ግን ክሊርሊ ይነግርሃል። ይሄ ይጠቅማል፣ ይሄ ይጎዳል ብሎ መመራመር መብት እኮ ነው። አንተ ይጠቅማል አይጎዳም፣ ይጎዳል አይጎዳም የሚለውን ይጠቅማል አይጠቅም የሚለው መመራመር መብት ነው። እሱ ግን አስቀድሞ ይነግራል። ይሄ በጎ ነው፣ ይሄ መልካም ነው። ከዛ አንተ መጥፎ ነገር መርጠ ወደ ፈቅደ ከገባህበት ደጋግሞ አለርት ሊያደርግህ ብዙ ነገሮችን ሊልክልህ ይችላል በህይወት። ከዛ ነገር ውስጥ አልወጣም ብለህ ሙጥኝ ብለህ ከገባህና ከወደክበት መጨረሻ ላይ በሚመጣ ውጤት አምላክን ማማረራችን ኢትስ ዩር ቾይስ። ፋይናሊ የአንተ ምርጫ ነው እንደዚህ አይነት ውድቀቶች ውስጥ ያመጣብህ። ለዛ ነው ሰው ፍቃዱንና ምርጫውን መለየት መቻል አለበት። ብዙ ጊዜ የምንጎዳው በምንመርጣቸው ሰዎች ነው፣ በምንመርጠው ነገር ፈቅደን ወደን ባደረግነው ነገር እና በተሳሳተ ምርጫችን ነው። ብዙ ጊዜ ልክ እየመሰለን የምንመርጠው ምርጫ ፋይናሊ ውጤቱ በጣም ኔጌቲቭ ይሆንና የማይሆን ነገር ውስጥ ራሳችንን አስገብተን የምናየው በዚህ ምክንያት። አመሰግናለሁ በጣም ደሜ እንኳን ደህና መጣ። ሌላ ጊዜ ናና እስኪ ደግሞ እሺ። ለምን እሺ አሁን ፕሮቴስታንት አሁን የሚሰማ ከሆነ እናወራ፣ እንምጣ ወደዚህኛው። ከፕሮቴስታንት ወጣ ምንድን ያስወጣ ከፕሮቴስታንት? እስኪ እሱኛው በጣም ትንሽ አስቸጋሪ ነው። ምክንያቱም እዛ በሄድኩባቸው ሰዓታት ለትምህርትና ትንሽ ሰፋ ያለ ሎጂክ ማብራ ያስተምሩኛል ብዬ አስቤ ነበር። ማለት ልክ መጽሐፍ ቅዱስን ከሎጂክ ጋር አብሮ ሲሆን ይሻለኛል ለእኔ ከዚህኛው ዓለም ጋር የሚጠይቁኝ የዓለማዊ ጥያቄዎች ለመመለስ ሎጂክ ማብሮ ያግዘኛል ብዬ አስቤ ነበር እና በሄድኩባቸው ታይም ላይ ግን እንዲሆንልሃል፣ እንደዚህ ሆነ፣ በቃ እንደዚህ ይሆንልሃል፣ እንደዚህ ጀስት ማቴሪያል እና እንትን ነገር ነው። በቃ የሆነ
የማቴሪያል ቲንግ ነው የሚወራው እዛ ሲሄድ ማለት ነው። አይደለም መንፈሳዊ ጥያቄ ልጠይቅልህ ማቴሪያሉ ጥያቄ ራሱ እንዲሆንልሃል የተባለው ራሱ የማይሆንበት ቦታ ነው እና እኔ ለመማር የሄድኩት ሎጂክ አብሮ ከመጽሐፍ ቅዱስ ጋር ይሰጠኛል ብዬ ነበር። እዛ ያገኘሁት ግን ማንፌስቴሽን ነገር ነው፣ ዝም ብሎ ተራ ማንፌስቴሽን ነገር ነው እና እሱ ደግሞ ለህፃን ልጅ አይሆንም እንኳን ለእኔ። ስለዚህ እንደውም ኦርቶዶክስ ይሻላል እኮ ሎጂካል መልሶች አሏት እንደውም። ስለዚህ አሁን ለጊዜው ራሴን ገለል ያደረኩት ትንሽ ለማጥናትና ጥያቄዎችን ለመጠየቅ ነው። አመሰግናለሁ። ስለዚህ እኔ እናንተ ኮሚኒኬት ማድረግ እንችላለን። ውስጥ የሚፈጠሩትን ጥያቄዎች በመነጋገር መፍታት እንችላለን። ምን ይመስላል? በጣም ደስ ይለኛል። ከዚህ በፊትም ባሮክን እኮ ጀምሬ ነበር ማናገር፣ እሱ ብዙም ትኩረት አልሰጠውም ቴሌግራም ላይ። ባሮክ ማን ነው? ባሮክ ቴሌግራም እኔ ይኸው ፎሎ አድርጌ ያለው ስወጣ በውስጥ የቴሌግራም አድራሻ ይሰጣል። አመሰግናለሁ። ፕራይቬት አካውንት ይመስለኛል። ፎሎ ሪኩዌስቱን አክሰፕት አድርገው። ቴንኪው በጣም ዌልካም።